ጎበዞች አንበሳ ጎሽ 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 ጎሽ። ቅዱስ ዮሐንስ ያላችሁ መልሳለሁ። ቅዱስ ዮሐንስ የሚለውን ትምህርት መልሳችኋል። በጣም አሪፍ በጣም አሪፍ። እሺ በጣም አሪፍ። እሺ በጣም አሪፍ። የማቴዎስ ወንጌል ምዕራፍ 4 የማቴዎስ ወንጌል ምዕራፍ 4 ስለምን ይናገራል? የማቴዎስ ወንጌል ምዕራፍ 4 ስለምን ይናገራል? እናንተ አጠገብ ያለ ነገር ብከፍቱ ያው የማቴዎስ ወንጌል ምዕራፍ 4 ስለምን ይናገራል? ፈይሴ ትናንት ተምራችኋል ጎበዝ። ምስራቅ ጎበዝ። ስለ ጌታችን ጾም ጎበዝ። እረ በስላሴ ቤዛ አረፊ። የተራራ ስብከት የሚባላል እንደዚህ ውስጥ ጎበዝ። ማህሌት ስለ ክርስቶስ መፈተን፣ ስለ ጌታችን ጾም፣ ጌታ ሰይጣንን ስለመፈተኑ ትናንት ተምረን ጎበዞች። ስለ ጌታችን መጾም፣ ስለ ክርስቶስ መፈተን፣ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰይጣንን ድል መንሳት፣ እነዚህ ሁሉ የተጻፉበት ነው። እንደዚህ አይነት ነገሮችን በደንብ እያያችሁ የማቴዎስ ወንጌል ምዕራፍ 3 ስለምንድን ነው የሚናገረው? ለነገሩ የለም እዚህ ላይ። የማቴዎስ ወንጌል ምዕራፍ 3 ስለምን ይናገራል? ያው ለመያዝ አይደለ ጥናት አይደለ በቀላሉ እንዴት እንደምናጠናው። የማቴዎስ ወንጌል ምዕራፍ 3 ስለምን ይናገራል? ትናንት ተምራችኋል። የማቴዎስ ወንጌል ስለ ፈሪሳውያን፣ ስለ መጥመቀ መለኮት ቅዱስ ዮሐንስ፣ ስለ ክርስቶስ መጠመቅ፣ ስለ ጥምቀት፣ ስለ እግዚአብሔር አብ ከሰማይ መናገር፣ ስለ እግዚአብሔር መንፈስ ቅዱስ። ጎበዞች በጣም አሪፍ። ስለዚህ እንደዚህ እያደረግን እንሄዳለን። የማቴዎስ ወንጌል ምዕራፍ 1 ስለምን ይናገራል? የማቴዎስ ወንጌል ምዕራፍ 1 ስለምን ይናገራል? የት ሆነ ነው ማለት ባሮኬ ኢትዮጵያ ውስጥ ነው። የማቴዎስ ወንጌል ምዕራፍ 1 ስለምን ይናገራል? ስለ ትውልድ ስለ ትውልድ ስለ ትውልድ ስለ ትውልድ። ጎበዞች ጎበዞች። አሪፍ። በቃ ዋና ዋና የተማርነውን እየመዘገብን ስለምንሄድ በጣም አሪፍ። የማቴዎስ ወንጌል ምዕራፍ 2 ስለምን ይናገራል? የማቴዎስ ወንጌል ምዕራፍ 2 ስለምን አወራ? ያው አብረን እየተማርን ስለሆነ ማለት ነው። የማቴዎስ ወንጌል ምዕራፍ 2 ስለምን ተናገረ? ስለ ስደት ደሴ ጎበዝ። ስለ ሄሮድስ ጎበዝ። ሰባ ሰገል ስለ መምጣታቸው ጎበዞች። ወደ ናዝሬት መሄድ እሺ። ስለ ሰባ ሰገል ስለ ስደቱ ጎበዞች። አሁን በቅደም ተከተል እየመጣን ስለሆነ ስለ ውልደቱ፣ ስለ ልደቱ፣ ስለ ተአምራት። እሺ በጣም አሪፍ በጣም አሪፍ። እሺ ዛሬ የምንማረው ክፍል ትናንትና የተማርነውን ትንሽ እናስታውስና ወደ ዛሬው ትምህርታችንን እንመለሳለን ማለት ነው። ስለዚህ ባይብል ስተዲ ለን ያለ ነው። መጽሐፍ ቅዱስ እያጠናን ያለ ነው። አይታችኋል። መጽሐፍ ቅዱስ ስናጠና ይሄ ክፍል ስለምን ይናገራል? በቃ ዋናውን ሀሳቡን መያዝ ነው ከውስጡ። ከዛ ወዲያ ውስጡ ያሉ ዝርዝር ጉዳዮችን እያየናቸው እያሳደግናቸው የምንሄዳቸው ስለሆኑ፣ ስለዚህ የማቴዎስ ወንጌል ምዕራፍ 1 ስለ ዘር ሐረጉ ስለ እያንዳንዱ ነገር ጽፏል። 2 ላይ ስለምን ጽፏል፣ 3 ስለምን ጽፏል፣ 4 ስለምን ተናገረ የሚለውን ነጥብ እያደረግን ሁሌ ከያዝናቸው ከዚህ በኋላ የማቴዎስ ወንጌል ይሄ ጉዳይ ሲባል የትኛው ፓርት ላይ እንደሚገኝ ለማወቅ ለእኛ ቀላል ይሆናል ማለት ነው። ስለዚህ መጽሐፍ ቅዱስ አልያዝ አለኝ የምትሉ ሰዎች በእንደዚህ አይነት መንገድ መያዝ እንችላለን። ጌታችን ኢየሱስ ክርስቶስ ትውልዱ የት ነው የተቆጠሩ ሲባል የማቴዎስ ወንጌል ምዕራፍ 1 ላይ ማየት እንችላለን። ስለዚህ ምዕራፍ 1 ገልጣችሁ ማወቅ ትችላላችሁ። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መሰደድና ስለነበረው ነገር ሁሉ የት እናገኛለን? ምዕራፍ 2 ላይ እናገኛለን። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ መጠመቅ፣ ስለ ኢየሱስ ክርስቶስ ስለ እግዚአብሔር አብ መናገር የት እናገኛለን? ስለ ጥምቀት ሕይወት ያወራል ሲባል ምዕራፍ 3 ላይ። ምዕራፍ 4 ስንመጣ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለመፈተኑ
ዲያብሎስ እንዴት እንደፈተነው ለፈተና እንዴት አድርጎ ስለዚህ ጉዳይ እናገኝበታለን እያልን እያዝን ሄዳለን። ውስጥ ያለው ማብራሪያ ግን ያው ትምህርታችን ላይ ስለምታገኙት መማር እንችላለን ማለት ነው። የሚያስተምር እግዚአብሔር አምላክ ያስተምረን። ትናንትና በነበረን ቆይታ እዚህ የመጨረሻዎቹን ክፍሎች ለማስታወስ ያህል ምዕራፍ 4ን ተምረን ስለነበረ ኢየሱስ በምኩራባቸው እያስተማረ የመንግስተ ወንጌልን እየሰበከ በአሕዛብ ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበረ። ዝናው ወደ ሶሪያ ሁሉ ወጣ። በልዩ ልዩ ደዌና ስቃይ ተይዞ የነበሩ የታመሙትን ሁሉ ይፈውሳቸው እንደነበረ ከገሊላ ከ10ሩ ከተማ ከኢየሩሳሌም፣ ከይሁዳ፣ ከዮርዳኖስ እንደመጡ እዚህ ምዕራፍ 4 ላይ ተጨማሪ ሁሉ ምን አግኝተናል? ምን አግኝተናል ማለት ነው? ጴጥሮስንና ስምዖንን የስምዖን ጴጥሮስ ስምዖን ተብሎ የሚጠራውን እንድርያስን ወደ ሐዋርያነት መጥራቱን፣ እሱም ብቻ ሳይሆን የዘብዴዎስን ልጆች የሆኑትን ያዕቆብና ዮሐንስን መጥራቱን፣ ከዛ ወዲያ ወደ ገሊላ ገብቶ ማስተማር መጀመሩ፣ እነዚህ ሁሉ ነገሮች ትናንትና አይተን ነበረ። ስለዚህ ሁሉ የመጀመሪያ ሐዋርያትን በመጥራት የማቴዎስ ወንጌል ምዕራፍ 4 ላይ ተጽፏል። በዚህ ምዕራፍ ላይ 4 ሐዋርያት መጠራታቸው እናያለን። 4ቱ ደግሞ ወንድማማቾች፣ ሁለቱ ወንድማማቾች እንደሆነ አይተናል። ጴጥሮስና ማን? ጴጥሮስና እንድርያስ ወንድማማቾች፣ ያዕቆብና ዮሐንስ ደግሞ ወንድማማቾች እንደሆኑ አይተናል ማለት ነው። ስለዚህ በዚህ ክፍል ላይ ክርስቶስ እንዴት አድርጎ ጥሪን እንደጀመረ፣ መጀመሪያ ማንም መጥራት እንደጀመረ፣ ከየትም እንደጠራቸው አይተን ነበር። ያዕቆብ ነው ማለት ነው። በጣም ብዙ ሕዝብም ከ10ሮቹ ከተሞች ገሊላን ጨምሮ ከ10ሮቹ ከተሞች እየተሰባሰቡ የክርስቶስን ማዳን ለማየት ይመጡ እንደነበረ ተመልክተን ነበረ ትናንትና። ያዕቆብ ነው ማለት ነው። የዛሬው ትምህርታችን 1 ብሎ ይጀምራል። መጽሐፍ ቅዱስ የያዛችሁ ክፈቱ። መጽሐፍ ቅዱስ ያልያዛችሁ ደግሞ ያው ፒዲኤፍ እዚህ ፊት ለፊት ታያላችሁ። እሱም በደንብ አድርጋችሁ እያያችሁ እንማራለን ማለት ነው። እንደዚህ ይላል፣ ሕዝቡም አይቶ ወደ ተራራ ወጣ ይላል። ዛሬ ደግሞ ሕዝቡንም አይቶ ወደ ተራራ ወጣ። ወዴት ወጣ ይላል? ወደ ተራራ ወጣ። በነገራችን ላይ በዚህ በመጽሐፍ ቅዱስ ክፍል ላይ አይታችሁ ከነበረ ጌታችን ኢየሱስ ክርስቶስ ሊያስተምር በሚፈልግበት ሰዓት ላይ አንድም ወደ ታንኳ ይወጣል፣ አንድም ወደ ተራራ ከፍ ይወጣል፣ ወይም ደግሞ ምኩራባቸው ላይ ከፍ ወዳለ ቦታ ቆሞ ይናገራል። እና ለምንድን ነው ማህበረሰብ ውስጥ እዛ ሆኖ ለምንድን ነው ዝቅ ያለ ቦታ ላይ ያልተናገረው ስንል የመጀመሪያው የሚናገራቸው ቃላት የምን እንደሆኑ ሰማያዊ ቃላት መሆናቸውን ለመለየት፣ መምህር መሆኑን ለማሳወቅ። ዛሬም ድረስ በቤተ ክርስቲያናችን ምዕመኑ ዝቅ ያለበት ቦታ ሆኖ መምህራኖች ከፍ ያለ ቦታ የሚቀመጡበት ዋነኛው ምክንያት ይህ ቃል ምድራዊ ሳይሆን ሰማያዊ ቃል ነው የሚለውን ትርጓሜ ስለሚይዝ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሕዝቡ በጣም ብዙ ስለነበረ እና የሚናገረውም ቃል ለሕዝቡ ሁሉ ይሰማ ዘንድ አንድም ሰማያዊ አምላክ መሆኑን ሲገልጥላቸው ሕዝቡን አይቶ ወደ ምን ወጣ ይላል? ወደ ተራራ ወጣ ይላል። ስለዚህ ዛሬ በማቴዎስ ወንጌል ምዕራፍ 5 ላይ የምንማረው ትምህርት የምን ትምህርት ተብሎ ይታወቃል ማለት ነው? ጻፉልኝ። የምን ትምህርት እንለዋለን? በቤተ ክርስቲያናችን ትልቅ ቦታ የሚሰጠው ትምህርት ነው። ይሄ ትምህርት በተለይ ይሄ ክፍል በጣም መጽናናትን፣ መበርታትን ጨምሮ ሰማያዊ የሆነ ክብር የተገለጠበት ስለሆነ ይህ ትምህርት በቤተ ክርስቲያናችን ምን ተብሎ ይጠራል ማለት ነው? ምዕራፍ 5 ምን ተብሎ ይጠራል? በደንብ አድርጋችሁ ያዙ እሺ። ይኸውላችሁ በዚህ በምዕራፍ 5 ውስጥ የተራራው ስብከት ተብሎ ይጠራል። አንቀጸ ብፁዓን ይባላል። ስለ ብጽህና፣ ስለ ቅድስና ይሄን የሚያደርግ ይሄ ነው፣ ይሄን ያደረገ ይሄን ያገኛል፣ ይሄንን ያደረገ ይሄንን ያገኛል፣ ይሄን የፈጸመ ይሄ ስጦታ አለው ብሎ የመጀመሪያ የተናገረበት አንቀጸ ብፁዓን የሚባለው እዚህ ውስጥ ነው። ሌላው ከ10ሮቹ ትእዛዛት በኋላ በደንብ እየሰማችሁ በዚህ በምዕራፍ 5 ውስጥ የምናገኘው ከ10ሮቹ ትእዛዛት ውጪ 6ቱ ቃላተ ወንጌል የሚባሉትም የተሰጡበት ናቸው። እነዚህኞቹ ይሄ ክፍል 6ቱ የህይወት ቃል ምንድን ነው? እነዚህ 6ቱ የህይወት ቃል የተባሉ ጭምር የተነገሩበት ነው። ሌላው ስለ ብሉይ ኪዳን ማጽናት፣ ብሉይ ኪዳን እንዴት እንደጸና፣ በብሉይ ኪዳን የነበረው ሁሉ በራእይ የተመለከቱት በትንቢት የተነገረው ነገር ሁሉ የጸናበት ክፍል ዋናው የሚባለው በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ባስተማረበት ትምህርት ትልቁን ስፍራ የሚይዘው ይሄ የማቴዎስ ወንጌል ምዕራፍ 5 ላይ ያለው ይህ ትምህርት
እጅግ በጣም ወሳኝ የሆነ ትምህርት ነው ማለት ነው። ስለዚህ እነዚህ ዋና ዋና ነገሮች እንመለከታለን። ማስታወሻ የምትይዙ ካላችሁ የመጀመሪያው አንቀጸ ብፁዓን የተባለው ትምህርት እዚህ ውስጥ ተሰጥቷል። ምንድነው አንቀጸ ብፁዓን የምንላቸው? ይህን ያደረጉ ብፁዓን ናቸው፣ ይሄ ይገባቸዋልና እያለ ክርስቶስ የተናገረበት የሰው ልጆች ክርስቶስን የሚያምኑ ሁሉ እንዴት አድርገው መከተል እንዳለባቸው ያስተማረበት ነው። ሌላው ኦሪትና ነቢያትን ልሽራችሁ የመጣው አይምሰላችሁ ብሎ ኦሪትንና ነቢያትን ያጸናበት፣ የኦሪትን ነቢያት ያጸናበት፣ የኦሪትን ሕግጋቶችን ያጸናበት ትምህርት የተሰጠበት ክፍል መሆኑን ማወቅ አለብን። ሌላው 6ቱ ቃላተ ወንጌሎች የምንላቸው እነዚህ አትግደል፣ ከዚያ ወዲያ አታመንዝር ምናምን እየተባለ የተሰጡ እነዚህ ቃላቶች የበለጠ የጸኑበት፣ የበለጠ የጠነከሩበት፣ የበለጠ የበረቱበት የሚሆነው ክፍል እነዚህ ክፍሎች እናገኛቸዋለን ማለት ነው። ምዕራፍ 5ን ስንማር እነዚህን ሁሉ ነገር የምናገኝበት መሆኑን በደንብ አድርገን ማስታወሻ መያዝ አለብን። እንከታተል። የተራራው ስብከት ማለት ነው። ህዝቡን አይቶ ወደ ተራራ ወጣ ይለናል። ፊት ለፊት እያያችሁ እሺ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ። ደቀ መዛሙርቱ መጡ። አፉን ከፍቶ እያስተማራቸው እንዲህም አለ። በመንፈስ ድሆች የሆኑ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት ለእነርሱ ናትና። በመንፈስ ድሃ መሆን ምን ማለት ነው? የመንፈስ ድሃ ማለት ምን ማለት ነው? የሚያውቃለ እስኪ የሚጽፍልኝ ከስር። በመንፈሳችሁ ወይም በመንፈስ ድሆች የሆኑ ብፁዓን ናቸው ይላል እና ምንድን ነው በመንፈስ ድሃ ማለት? የመንፈስ ድህነት ምን ማለት ነው? ሚነግረኝ እስኪ። ጸጋ አይደለም። ደካማ የሆኑ ምን አይነት ድካም? ክፉ የማያስብ እሺ። በእምነት ደካሞች የሆኑ ክፋት የሌላቸው እሺ። ትሁት እሺ። ክፉ የማያስብ ብፁዓንማ እሱ ስጦታ ነው፣ ራሱን ዝቅ የሚያደርግ። ስለዚህ በመንፈስ ድሆች የሚሆኑ የሚለው ለእግዚአብሔር ቃል ተገዝተው ራሳቸውን ያስገዙ ማለት ነው። ሰውነታቸውን ያስገዙ፣ ዓለም ላላት ነገር ሁሉ ራሳቸው ማብቃት ሲችሉ ግን ስለ መንፈስ ቅዱስ ብለው ራሳቸው ምን ያደረጉ? ድሃ ያደረጉ፣ ራሳቸውን ዝቅ ያደረጉ፣ ዓለም የምትሰጠውን ነገር ሁሉ ማግኘት እየቻሉ ግን ስለ እግዚአብሔር ቃል ብለው ራሳቸውን ድሃ ያደረጉ ሲለን በመንፈስ ድሆች የሆኑ ምንድን ናቸው? በመንግስተ ሰማያት የእነርሱ ናትና። ለምን ሲሉ ነው ድሃ የሆኑ? ስለ መንግስተ ሰማያት ብለው፣ ስለ ዘለዓለማዊቷ ሕይወት ብለው ራሳቸው ምን አድርገዋል? ድሆች አድርገዋልና። ስለዚህ እነዚህ ብፁዓን ናቸው የመጀመሪያው። ስለዚህ የመንፈስ ድህነት ያስፈልገናል። የስጋ አላለም፣ መንፈሳዊ ለመሆን ራሳችንን ዓለም የሚሰጠውን ነገር ትተን ለመንፈስ ቅዱስ ማስገዛት መቻል አለብን። ለዓለም ያልተገዛ መሆን አለብን። ሌላው የሚያዝኑ ብፁዓን ናቸው። የሚያዝኑ ብፁዓን ናቸው ሲል ስለምን የሚያዝኑ ብፁዓን ናቸው ይላል? ስለምን ነው የሚያዝኑት? ዝም ብሎ የሚያዝኑ ሰዎች ዝም ብለው በቃ በመጣው ባልመጣው በሄደው ፍቅረኛዋ ጥላው በሄደችው ፍቅረኛው ምናምን የሚያዝኑ ማለት ነው። እንደዛ አይደለም። የሚያዝኑ ብፁዓን ናቸው ሲል ስለ መልካም ነገር ሁሉ ልባቸው ሐዘኔታ ያለው፣ ልባቸው የሚያዝን የሚራሩ፣ ደግ የሆኑ፣ ስለ መልካምነታቸው የሚሰደዱ፣ ስለ በጎነታቸው የሚያጡ፣ ስለ ሰጡት ነገር የሚነቀፉ እነዚህ ሰዎች ለእግዚአብሔር ብለው ራሳቸውን ያስገዙ ብፁዓን ናቸው። ለምን? መጽናናትን ያገኛሉ። እድሜ ዘመናቸውን መጽናናት የእነሱ ስለሆነች ከእግዚአብሔር ስለሚሰጣቸው። ሌላው የዋሆች ብፁዓን ናቸው። ያው የእኛን ሰዎች የዋህ ምን ይሆናል ስንለው ምን ይለናል? የእኛን ሰዎች እኛ የዋህ ምን ይሆናል ስንል የዋህ ምን ይሆናል ብለው ነው የሚነግሩ? ሚስቱን ያስቀማል። እንደዛ አይደለም። ስለዚህ የዋሆች ብፁዓን ናቸው። በልባቸው ምን የሌለ ሰው እንዲህ ያደርገኛል ብለው ማያስቡ፣ ሰዎችን እንደዚህ እናደርጋለን ብለው ማያስቡ፣ ክፋት በልባቸው የሌለ፣ ደግነት፣ ሩሩ፣ የሚራሩ፣ ፈጥነው ይቅርታ ማድረግ የሚችሉ፣ የዋህነት መገለጫቸው የሆነ
በልባቸው አንድም አይነት ክፉ ነገር ተፈልጎ የማይገኝባቸው እነዚህ ሰዎች ብፁዓን ናቸው አለ። ምድርን ምን ይላሉና ይወርሱ ይላሉ። የማታልፏን ምድር ማለት ነው። እቺማ አላፊ ስለሆነች እቺ አላፊ ናት። ምድርን ይወርሳሉ። የማታልፏን የዘለዓለም የሆነችው ለሰው ልጅ የተዘጋጀችውን ያቺን ምድር የሚወርሱ ናቸው። በምድርማ ይሰደዳሉ፣ ያጣሉ፣ ያለቅሳሉ፣ ያነባሉ። አምላክ የሌለ እስከሚመስል ድረስ ብዙ መከራ ይደርስባቸዋል። ግን የማታልፏን ያቺን ምድር ወራሽ ናቸው። እቺ የምንኖርባት ምድር አላፊ ስለሆነች ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና ይላል። ምን ማለት ነው? ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ምን ማለቱ ነው? ጽድቅን የሚራቡ የሚጠሙ ብፁዓን ናቸው ምን ሲለን ነው? የሚጾም ምናምን ማለት ነው። እንደዛ ማለቱ ነው። የሚጾሙ ማለቱ ነው። እስቲ የጽድቅ ስራዎችን ዘርዝሩልኝ። የጽድቅ ስራዎች የሚባሉት ምንድን ናቸው? የጽድቅ ስራዎች ለእግዚአብሔር የሚገዙ፣ እሺ፣ ለእግዚአብሔር የሚታዘዙ፣ ደግነት፣ መመጽወት፣ እሺ፣ ፍቅር፣ የተራበ ማብላት፣ የታመመ መጎብኘት፣ በሽተኛ መጠየቅ። እሺ፣ ወደ ትርጓሜው ስንገባ ግን ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ሲል ስለ የራሳቸው መሆን ሲችል እነሱ በልተው ጠግበው እንደፈለጉ መሆን ሲችሉ ግን ስለ መልካምነት ሲሉ ግን የሚራቡ፣ ስለ መልካምነት ሲሉ የራሳቸውን የሚሰጡ፣ ስለ ክርስቶስ ብለው የሚሰደዱ፣ የሚራቡ፣ እነዚህ ሁሉ የጽድቅ ስራን የሚሰሩ ናቸው። አንደኛው ጽድቅ የምንለው ስለ ክርስቶስ ብለን ራሳችን አሳልፈን የምንሰጠው ማለት ነው። ራሳችን አሳልፈን ለእግዚአብሔር አምላክ የምንሰጠው ማለት ነው። ስለዚህ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ምን ይላሉና ይጠግባሉና። ቤት ነው የሚጠግቡት። በምድር እኮ ላይሆን ይችላል፣ ግን ሰማያዊ የሆነ በረከት ይኖረናል። የሚምሩ ብፁዓን ናቸው ምን ይላሉና ይማራሉና። የሚምሩ ማለት ምን ማለት ነው? ብዙ የጽድቅ ስራዎች አሉ። የቀድሞ ስለ ጽድቅ ስራ ስናወራ ብዙ አለ። ግን የሚምሩ ብፁዓን ናቸው ሲልስ የሚምሩ ብፁዓን ናቸው ሲል ምን ማለት ነው? ይቅር የሚሉ፣ እሺ፣ ይቅር የሚሉ የሚምሩ ብፁዓን ናቸው። ማንን ይመስላሉና? ይቅር የሚሉ ማንን ይመስላሉ? ማንን ይመስላሉ? ይቅርታ በማድረግ ማንን ይመስላሉ ማለት ነው? እግዚአብሔርን፣ ክርስቶስን ይመስላሉ። ሰው ይቅር ያላለው ሰው ካለ እንግዲህ እዚህ ውስጥ ነው ትልቁ ጥያቄ። አሁን የሁላችንም ደግሞ ጥያቄ ይሄ ነው። የሚምሩ ብፁዓን ናቸው ብሏል። ምህረት ያልሰጠ ሰው ምንም ቫሉ የለውም። ይሄ ሚዛን የለውም። ይሄ በጣም አደገኛ ስለሆነ ለዚህ ይቅርታ አታርግለት ምናምን የሚባል ሚዛን የለውም። ለምንም ነገር ግን ይቅር የሚሉ ምንድን ናቸው? ብፁዓን ናቸው። ለምን? አምላክ ፊት ሲቀርቡ ምን ይላሉና? ይቅር ይባላሉና። የበደሉትን በደል ኃጢአታቸውንም ይቅር ይባላሉና። ይህ መጽሐፈ ሲራክ ላይ ያስቀምጧል። ሌላ ጊዜ እናየዋለን። ስለዚህ ይቅር ማለት ትልቁ ትእዛዝ ነው። የእግዚአብሔር የአምላክ ትእዛዝ ነው። የእግዚአብሔር አምላክ ምንድን ነው? ትእዛዙ ነው። ምን ማለት? ይቅርታ ማድረግ። ልበ ንጹሖች ብፁዓን ናቸው። ልበ ንጹሖች ብፁዓን ናቸው ምን ማለት ነው? ልበ ንጹሖች ብፁዓን ናቸው ምን ማለት ነው? ራሳችሁ ዛሬ እየተረጎማችሁ እየተረዳችሁ ስለምትሄዱ ነው። ልበ ንጹሕ ማለትም ማለት ክፋት የሌለባቸው፣ ሰው ላይ ተንኮል የማያሰቡ፣ የዋሆች፣ ቂም የማይዙ፣ ክፋት የሌለባቸው። እሺ፣ እግዚአብሔርን ያዩታልና። እስቲ እግዚአብሔርን ካዩት ውስጥ ከመጽሐፍ ቅዱስ ላይ እግዚአብሔርን ያዩ ልበ ንጹሐን ከመሆናቸው የተነሳ እግዚአብሔርን ያዩ በቤታቸው ያስተናገዱ ማንን ታገኛላችሁ? ሙሴ፣ ቅልብ ያላቸው። እሺ፣ አብርሃም። እሺ፣ ስለ
ስለዚህ ልበ ንጹህ መሆን ያስፈልገናል፣ እግዚአብሔር በቤታችን እንዲገባ ማለት ነው። ስለዚህ ልበ ንጹሖች ብፁዓን ናቸው፣ ማንን ያዩታልና? እግዚአብሔርን ያዩታልና። ይህ ቃል የማን ቃል ነው? የራሱ እኮ የእግዚአብሔር ቃል እኮ ነው፣ የአምላክ ቃል ነው። በነገራችን ላይ ይሄ ቃል እየተነገረን ያለው የአምላክ ቃል ነው። ራሱ እግዚአብሔር አምላክ ነው እየነገረን ያለው። እናንተ ልበ ንጹህ ከሆናችሁ ምን ትላላችሁ? ታዩኛላችሁ። ስለ እግዚአብሔር አምላክን ለማየት ምን መሆን አለብን? ልባችን ንጹህ መሆን አለበት። ከክፋት የራቀ መሆን አለበት። ስለዚህ ማንን እንድናይ? እግዚአብሔር እንድናይ። ቀጠለ። የሚያስታርቁ ብፁዓን ናቸው። የሚያስታርቁ ምንድን ናቸው? ብፁዓን ናቸው። እሺ፣ የእኛ ሶሻል ሚዲያ ላይ ግን ከማስታረቅ ይልቅ ምንድነው ይበልጥብን? ማጋጨት፣ መደባደብ። እንትና እኮ እንዲህ ብሎክ፣ እንትና እንዲህ ብላሽ፣ እንትና ያለን አየው ሼር ምናምን። በነገራችን ላይ የሆነ ሰው በሌለበት ቦታ የሆነ ሰው እንኳን እየተሳደበ ከሆነ ያንን ቪዲዮ ለሚሰደበው ሰው ሼር ማድረግ በራሱ አንተ እየሰደበ ነው ናና የው እንደማለት ነው። ማዋጋት በሉት። እኔ አላልኩም፣ ያው እናንተ ስለዚህ የሚያስታርቁ ብፁዓን ናቸው ነው የሚለው። ምን የሚሉት? የሚያስታርቁ ብፁዓን ናቸው። ተዋሽቶ ሰው ያስታርቃል። ሰው ዋሽቶ ሰውን ያስታርቃል። የድሮ ቤተሰቦቻችን ዋሽተው እርስ በርስ ምን ያደርጉ ነበረ? ያስታርቁ ስለነበረ። ለምን? የሚያስታርቁ ብፁዓን ናቸው። ከእግዚአብሔር የተሰጠን ቃል ኪዳን ምንድን ነው? የእግዚአብሔር ልጆች ይባላሉና። እግዚአብሔር አምላክ እርቅን የሚያመጣ እንጂ መለያየትን የሚያመጣ አምላክ ስላልሆነ፣ ፍቅርን የሚሰጥ አምላክ ነው እንጂ መጋጨትን የሚያመጣ ስላልሆነ፣ ስለዚህ የእግዚአብሔር ልጆች ተብሎ ለመጠራት ሰዎች ምን መሆን አለባቸው? አስታራቂ እንጂ አዋጊ መሆን የለባቸው። አቀሳሳሪ መሆን የለባቸውም። በዘመናችን ንግግር አንዱን ከአንዱ የሆነ ነገር ቪዲዮ፣ የሆነ ነገር መረጃ፣ የሆነ ነገር እንትና እንዲህ ብሎ እንትና እንዲህ ብላሽ ምናምን፣ አንተ አትፈታትም፣ አንቺ አፈችውም፣ ምን ሰሪያለሽ፣ ምን ታደርጋለህ፣ በቃ ለዩ ሌላ ሰው አለ ምናምን የሚባሉ ነገሮች፣ እንደዚህ አይነት ነገር የእግዚአብሔር ልጅነትን የሚገለጥባቸው አይደለም። ሰው እነዚህ ሚዛን ናቸው። በቃ በእነዚህ ሚዛን ትመዘናላችሁ እያለን ነው ክርስቶስ። እመዝናችኋለሁ። ስለዚህ የሚያስታርቁ ብፁዓን ናቸው፣ አስታርቁ። ፍቅርን የሚሰብኩ ብፁዓን ናቸው፣ ፍቅርን ስበኩ። የሚራሩ ብፁዓን ናቸው፣ ራሩ። የሚያዝኑ ብፁዓን ናቸው፣ ሐዘኔታ ከልባቸው አይጥፋ። የዋሆች ሁኑ፣ ክፉ አትሁኑ፣ የዋህነትን ያዙ። ስለዚህ እነዚህ መስፈርት ናቸው። ይህን ክፍል ሳየው፣ በነገራችን ላይ ይህን ክፍል ስመለከት ሴጣን እኛን ሊከሰም ቢመጣ እግዚአብሔር አምላክ የሚከራከርበትን አንድ ክፍል ላሳያችሁና ወደ ትምህርታችን እንመለሳለን። መጽሐፈ ኢዮብ ምዕራፍ 1 ላይ ማየት እንችላለን። መጽሐፈ ኢዮብ ምዕራፍ 1 ላይ አይ ቲንክ ምዕራፍ 2 ላይ ማየት እንችላለን። እንደዚህ እዩት፣ ከላይ ያለውን ጽሑፍ እዩት። እግዚአብሔር አምላክ እንዴት አድርጎ ስለ ኢዮብ እንዴት እንደሚከራከርና ኢዮብ ምን ስለነበረው እግዚአብሔር አምላክ እንደተከራከርለት እናያለን። ለኢዮብ ከሳሽ ሰይጣን ነው፣ የሚከራከረው እግዚአብሔር ነው። ኢዮብ ምንም የሚያውቀው ታሪክ የለም፣ እሱ በምድር ነው ያለው። እንደዚህ አለ። ከዕለታት አንድ ቀን እንዲህ ሆነ። መጽሐፈ ኢዮብ ምዕራፍ 1 የአምላክ ልጆች በእግዚአብሔር ፊት ሊቆሙ መጡ፣ መላእክትን ማለት ነው። ሰይጣን ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እሱም ቆመ፣ አብሮ ቆመ። ከዛ ወዲያ እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድር ላይ ሁሉ ዞርኩ፣ በእርሷስ ተመላለስኩ ብሎ ለእግዚአብሔር አምላክ መለሰ። እግዚአብሔርም ሰይጣንን በውኑ ባሪያ ኢዮብን ተመለከትከውን? በምድር ላይ እንደ እርሱ፣ አሁን ያዙ፣ እግዚአብሔር ነው የሚናገረው። እሺ፣ እግዚአብሔር ሰይጣንን እያለን ነው፣ እያያችሁት። በምድር ላይ እንደ እርሱ ምን ፍጹም ቅን። የመጀመሪያው እግዚአብሔር አምላክ ስለ እኛ እንዲቆምልን፣ በቤታችን ያለው ረብሻ፣ በኑሯችን ያለው ረብሻ፣ በስራ ቦታችን ያለው ብጥብጥ፣ ፍቅር ማጣት፣ ደስታን ማጣት፣ መረጋጋትን ማጣት፣ ክብርን ማጣት፣ መዋረድን፣ እነዚህ ሁሉ እንድንዋጋ የምትፈልጉ ከሆነ እግዚአብሔር አምላክ ከእኛ ጋር ሆኖ እንድናሸንፍ የምንፈልግ ከሆነ የመጀመሪያው ፍጹም ቅን መሆን አለብን። ይኸው የመጀመሪያው ኢዮብ ምንድን ነው አለ? ፍጹም ቅን ነው። ከዛ ዲያስ ኢዮብ ደግሞ እግዚአብሔርን የሚፈራ ነው አለ። ኢዮብ እግዚአብሔርን የሚፈራ ስለሆነ እግዚአብሔርን መፍራትን መለማመድ መቻል አለብን። ከዛስ ከክፋት የራቀ ሰው ከክፋትም ምን ያለ የራቀ ሰው
ከክፋት ምን ያለ ነው? የራቀ ሰው። በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱ ምን ብሏል? ይዟል። እኔ አጠፋው ዘንድ አንተ እኔን እየጎተጎትከኝ ቢሆንም እርሱ ግን እነዚህ ነገሮች ሁሉ ያለው ነው፣ በከንቱ ነው የምትለፈው ብሎ ለሰይጣን እግዚአብሔር አምላክ ይመልስለታል። ስለዚህ እግዚአብሔር አምላክ ለእኛ በዚህ ልክ ምን ይላል ማለት ነው? ይከራከርልናል በዚህ ልክ። ስለዚህ ወደ ትምህርታችን ስንመለስ ያው ሌላ ጊዜ በደንብ የምናየው ስለሆነ ወደ ትምህርታችን ስንመለስ የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና። ስለ ጽድቅ መሰደድ ስለ እውነት ማለትም ስለ እውነት ስለሚደረገው ክፉ ነገር ሁሉ ከእውነት ጋር ቆሞ መሰደድ፣ ስለ እግዚአብሔር አምላክ ብሎ መሰደድ፣ ስለ እውነተኛ የእግዚአብሔር አምላክ ትእዛዝ ብሎ መሰደድ ምንድን ነው? ይሄ ብጽህና ነው። መንግሥተ ሰማያት የእነርሱ ናትና። አሁን እግዚአብሔር አምላክ ሁሉን ነገር ወደፊት አስቀድሞ የሚፈጠረውን ነገር ሲነግረን እንደዚህ አለ። ያው በተለምዶ አንተ ብትኖር ኖሮ አንተ ከኛ ጋር ብትሆን ኖሮ እግዚአብሔር ቢኖር ኖሮ እንላለን በአፋችን። ነገር ግን እንደዚህ አለ። አሁን ሶሻል ሚዲያው ላይ በየቦታው ምናምን በቃ የምናየው ነገር በጠቅላላ በዚህ በተራራው ስብከቱ ቁጥር 11 ላይ እንዲህ በማለት ነግሮናል። ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ እናንተ ብፁዓን ናችኋል። በቃ አንፈራ። በራሳችን ጉዳይ ቢሆን ያለ ምንም በደል ምንም ሳንደርስ ምንም ነገር ሳናደርግ ሲነቅፏችሁ ክርስቶስን ስለያዛችሁ፣ ሲነቅፏችሁ በአንገታችሁ ላይ መስቀል ስላለ፣ ሲነቅፏችሁ ለእውነተኛው አምላክ ስግደትን ስትሰግዱ ሲነቅፏችሁ አለን። እሺ መንቀፍ ብቻ እኮ አይደለም፣ ሲያሳድዷችሁ በማን በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ፣ ያልሆነውን ነገር ሁሉ በውሸት ሲመሰክሩባችሁ፣ ያኔ እናንተ ምንድን ናችሁ? ብፁዓን ናችሁ። ያኔ እናንተ ብፁዓን ናችሁ። ሰው ዋጋችንን በምድር የምንጠብቅ ከሆነ ግን ወድቀናል፣ ፌል አድርገናል። እንዲመሰከርልን እንቁ ነው አዳምዬ። ሰንድሮስ የሚባል ልጅ እኮ አቤት ለኢትዮጵያ ኦርቶዶክስ ቤተክርስቲያን ተገን ነው ምናምን ሽልማት ምናምን እየጠበቅን ከሆነ የምናደርገው ይህ ምስክርነት ቫሉ የለውም፣ ዋጋ የለውም። የምንመሰክረው ለምድራዊ ክብር ሳይሆን ለሰማያዊ ክብር መሆን ስላለበት ሽልማትን፣ ካባን፣ ስጦታን፣ መኪና፣ መሬት ምናምን መሸለምን ምናምን ፈልገን ከሆነ ስለ ክርስቶስ እየተናገርን ያለ ነው። ይሄ ዝና ብቻ ፍለጋ ነው። ምስጋናው በምድር ያለቀ ስለሆነ፣ ስለዚህ ሶሻል ሚዲያ ላይ ስለ ክርስቶስ ለመናገር የምንመጣ ሰዎች ካለን ሁላችንም ስለ ጌታችን ኢየሱስ ክርስቶስ የምናወራ ከሆነ ምድራዊ የሆነ ጭብጨባን ሳይሆን ያለውም ሰው መጠበቅ መቻል አለበት። እየተናገረ ያለው ስለ ራሱ መንግስት ሳይሆን ሊመሰክርለት ስለሚገባው ስለ እውነተኛው ክርስቶስ መሆኑ ማወቅ አለብን። ቢታሰር ዋጋው ከሰማይ ያለው፣ ቢሰደድ ዋጋው ከእግዚአብሔር ነው፣ ቢገረፍ ዋጋው ከእግዚአብሔር ነው፣ ቢገደል ዋጋው ከእግዚአብሔር ነው። ስለዚህ ስለ ክርስቶስ ብሎ ለሚቀበለው ነገር ሁሉ ቃል ኪዳን አለን፣ ለዘላለም የማይጠፋ ቃል። እርሱ ምንድን ነው? ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያት አለ። በሌላ ምክንያት ከሆነ ወይ ልሻው ስለ ክርስቶስ ተብሎ የሚደርስ የትኛውን መከራ ግን ብጽህናን የሚሰጥ። ከዛስ ግን ዋጋችንን ከማን እንጠብቃለን? እራሱ ነገረን። ዋጋችሁ በሰማያት ታላቅ ነውና ምን ይበላችሁ? ስትታሰር ደስ ይበልህ፣ ሲሰድብህ ደስ ይበልህ፣ ሲያሳድድህ ደስ ይበልህ፣ ሲረግብህ ደስ ይበልህ፣ ያለህን ነገር ሁሉ ብታጣ ደስ ይበልህ። ዋጋ ከሰማይ ነው፣ ከሰማይ ነው። ታየዋለህ። እግዚአብሔር የታመነ ነው። እግዚአብሔር የታመነ ነው። ስለዚህ ምንም ነገር ብናጣ በክርስቶስ ከሆነ ያጣ ነው ዋጋችን በሰማይ አለ። እኛም ተስፋ የምናደርገው እሱን ነው። ስለዚህ የሰማያውን የምናገኝ ከሆነ መሮጣችንን ማቆም የለብንም እስከምንቆም ድረስ። ልክ ጳውሎስ እንደተናገረው እኔ ሮጣለሁ፣ ሮጥኩኝ፣ ሩጬንም ጨረስኩ፣ የድል አክሊልም ተዘጋጅቶልኛል፣ ደግሞ አገኘዋለሁም ማለት።
ስለዚህ ሁላችን በህይወት እስካለን ድረስ እስከ መጨረሻዋ የስጋና የነፍስ መለየት ድረስ ይቺ ቃል ልታጸናን ይገባል። በፈተና ውስጥ፣ በመከራ ውስጥ፣ በደስታ ውስጥ፣ በስደት ውስጥ ሞልቶልንም ጎሎልንም ይቺ ቃል ግን ልታጸናን የሚገባ ነው። እቺ ክፍል ናት ብዙዎች ራሳቸውን ሞት፣ አንገት እስከ መቆረጥ፣ ቆዳ እስከ መገፈፍ፣ ስጋቸውን እስከ መከስከስ፣ በእሳት እስከ መቃጠል፣ በፈላ ውሃ ውስጥ እስከ መቀቀል ድረስ ያደረሳቸው እቺ ቃል ናት። ሌላ አዲስ ቃል ኖሮ አይደለም። እቺን ተስፋ አድርገው በምድራዊ ህይወት ውስጥ ያለቿን 2 ደቂቃ 3 ደቂቃ የማትሞላ መከራና ስቃይን የታገሷት የዘላለም የሆነውን ደስታ ከእግዚአብሔር ዘንድ የተሰጠችውን ይቺን ቃል ኪዳን ተስፋ ስላደረጉ ነው። ስለዚህ ዋጋችን በሰማይ ስለሆነ በምድር የሚደርስብን ነገር ሁሉ ደስ ይለናል። የቀደሙት ነገስታቶች መከራቸውን የበሉት ለዚህ ነው። እየገደልናቸው ይስቃሉ፣ እያጠፋናቸው ደስ ይላቸዋል። ልንገላቸው እያልን እነሱ ደስተኞች ናቸው። ፊታቸው ያበራል፣ ፍርሃት አይታይም። ያው ደስ ይበላችሁ። የሊቢያዎቹን ይዋቸው አንበርክከው ሲያርዷችሁ ከዓይናችሁ ይጣፋል እንደ ዕድሜ ዘመናችን በዘመናችን ያየነው ሰማዕትነት። ብዙዎቹ ተቃጠሉ፣ ብዙዎቹ ላያቸው ላይ እሳት ተርከፈከፈ፣ ብዙዎቹ ታረዱ፣ ብዙዎቹ በቤተ ክርስቲያን ውስጥ ደማቸው ፈሰሰ፣ ካህን በድንጋይ ተወገረ፣ ክርስቲያኖች ብዙዎች አይደል ያየነው በዘመናችን። እነዛ ሁሉ ያልፈሩት ግን ይሄ ነው። ቦታው ላይ ስንደርስ ልናስበው የሚገባ ሁልጊዜ በልባችን ማተም ያለብን የማቴዎስ ወንጌል ምዕራፍ 5 ቁጥር 12 ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 12 በሁሉም ክርስቶስን ባመኑ ሰዎች ውስጥ መጻፍ ያለበት ቃል ይህም ብቻ አላለም። ደስ ይበላችሁ ብቻ አይደለም ደግሞ ያለው፣ ከደስታ በላይ ሲሆን ሐሴት ይሆናል። መቆጣጠር የማንችለው በእንባ ሁሉ የሚገለጥ ይሆናል። ደስታስ ፈገግ ሊያስብልን ይችላል፣ ግን ደግሞ ሐሴት ግን እንባም የጨመረ ይሆናል። ሐሴትም አድርጉ ደግሞ አለ። እንደዚህ ስትሆኑ ደስ ይበላችሁ፣ ስትታሰሩ ደስ ይበላችሁ፣ ስትገደሉ ደስ ይበላችሁ፣ ስትሰደዱ ደስ ይበላችሁ፣ መከራ ሲመጣባችሁ ደስ ይበላችሁ። ዋጋችሁ አያንስም፣ ግን በምድር እስካለን ድረስ ግን እቺን ፈተና መወጣት ግን ግዴታችን ነው። ስለሌለ ሳይሆን ቀኗ እስከምትደርስ ድረስ እርሱ ኃይል ስላልነበሩ አልነበረ መስቀል ላይ የሰቀሉት። ግን ያቺ ቃል ይቺ የደስታ ቀን እስከምትመጣ ድረስ ግን እናንተ ታዝናላችሁ፣ እነሱ ይስቃሉ። ግን በተቃራኒው ግን እናንተ ትስቃላችሁ፣ እነሱ ያለቅሳሉ ያለውን ቃል ማሰብ አለብን። ስለዚህ ዛሬ እየተሳቅ ያለው ቀኑ ስላልመጣ ነው። ቀኑ የመጣ ቀን ግን እኛን ስቅ ይሆናል፣ ሌሎቹ ግን ደግሞ ያለቅሳሉ፣ ሌሎቹ ያዝኑ ይሆናል የተሰቀለውን ክርስቶስን ስለሚመለከቱት። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። ነቢያትን እዩ፣ ምሳሌ ይሁናችሁ። ዛሬ እኮ በቤተ ክርስቲያናችን ገድላት የተጻፉት እኛ ክርስቲያኖች እያሰብን እንደነሱ እንድንጸና እንጂ እንድናመልካቸው አይደለም። ጊዮርጊስን እንመልከተው። ቆዳው ተገፈፈ፣ ተፈጨ፣ ተቆራረጠ፣ ታረደ፣ እንደዚህ ያደረጉት እንዲሆነ ምናምን የምንለው ጊዮርጊስን አምልክ እያለች ነው እንደ ቤተክርስቲያን። ጊዮርጊስን አምልክ ካለችማ ጊዮርጊስ የሞተለትን ዓላማ አስረሳች። ነገር ግን ሰማዕቱ ጊዮርጊስ የተቀበለውን መከራ ሁሉ ልትቀበል በክርስቶስ ተዘጋጅ። እሱን አብነት አድርገው ከእግዚአብሔር የተቀበለውን ቃል ኪዳን አስብ ትላለች። እግዚአብሔር አምላክ አይሰጥም እንዴ ስለ እሱ ዋጋ የተቀበሉትን? አርሴማ ብትል ሄዳ ክርስቶስን፣ ተክለ ሃይማኖት ብትል ሄደ ክርስቶስን፣ ጳውሎስን ብትል ሄደ የምታገኘው ክርስቶስን፣ ዮሐንስን ብትል ሄደ የምታገኘው ክርስቶስን ነው። መደምደሚያችንም ፍጻሜያችንም ከሁሉ በላይ የሆነ ክርስቶስ ነው። ነገር ግን የምታልፍበት መንገድ እነዚህ መማሪያዎች ይሁኑ። ክርስቶስ ራሱ ምን አለ? ምሳሌ ሲያደርግ አስቡ፣ ከእናንተ በፊት የነበሩ ነቢያትን እንዲያደርጓቸዋል አሳዷቸዋልና እናንተም ዛሬም ጽኑ አሉ። ነቢያቶችን እግዚአብሔር አምላክ እዚህ ጋር መጥቀስ ለምን አስፈለገው? እንደነሱ በርቱ፣ ጽኑ። እነሱን ሲያሳድዷቸው እኔ ስላልነበርኩ አይደለም አውቃችኋለሁ፣ ነገር ግን እንደነሱ መሳደድ ይደርስባቸዋል፣ ግን እነሱን አብነት አድርጉ እያለን ነው አምልኳቸው እያለን ነው ማለት ነው። ይህ እኮ አንዱ ክፍል እኮ ነው። የነቢያትን መከራ የነቢያትን መሳደድ ዛሬ ላለነው እንድንጸና ሲነግረን ነው ክርስቶስ መጽሐፍ ቅዱሳዊ ቃል። ቀጠል አሁንም እናንተ የምድር ጨው ናችሁ። ያው ወጥ ውስጥ ይጨምራችሁ ማለት አይደለም፣ ቃል በቃል የሚፈቱ ሰዎች ስላሉ እናንተ የምድር ጨው ናችሁ ሲል ወጥ ውስጥ ምናምን እየከተቷችሁ ያጣፍጡባችሁ እያለ ነው አይደለም። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር
ወደፊትም ለምንም የማይጠቅም ነበረ። ጨው የጣፈጠው ለራሱ ሲል ነው፣ ተፈላጊ እንዲሆን፣ ገንዘብ እንዲሆን፣ ውድ እንዲሆን። እናንተ የዓለም ጨው ናችሁ፣ አጣፋጭ መሆን አለባችሁ። እናንተ ዓለምን የምታጣፍጡ ናችሁ። ዓለም በእናንተ ትጣፍጣለች። በምንኖርበት ህይወት ውስጥ ሁሉ ልክ እንደ ጨው ጣፋጭ መሆን አለብን። ለራሳችን ስንል፣ ለሰው አይደለም። ጨው ለራሱ ሲል ነው። ትልቁ የጨው ሚናው ራሱን ማክበሩ ነው። አለበለዚያማ ከሌላው ድንጋይ የተለየ አይሆንም ነበረ። ስለዚህ ዛሬ እኛ ጨው ነው የሆነው፣ ድንጋይ ነው የሆነው። እግዚአብሔር አምላክ ይወቅ። ቀጠለ። እናንተ የዓለም ብርሃን ናችሁ። እውነተኛ ብርሃን ክርስቶስ ነው። ከብርሃን የተገኘ እውነተኛ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የነበረና ያለ የሚኖር ለዘላለም ዓለምን የፈጠረ፣ ዓለም ከመፈጠሩ በፊት የነበረ፣ ዓለምን አሳልፎ የሚኖር። ቤተ ክርስቲያናችን ዘውትር ሁል ጊዜ በቅዳሴው ይሄንን ትላለች። ከእውነተኛ ብርሃን የተገኘ እውነተኛ ብርሃን የሆነ ክርስቶስ ለእኛ ምናችን ሆኗል? ብርሃናችን። ለዚህ ነው እናንተ ምንድን ናችሁ አለ? የዓለም ብርሃን ናችሁ። የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰውር አይቻላትም። ተራራ ላይ ያለች ከተማ ማንም ሊሰውራት አይችልም። ከየትኛውም አቅጣጫ ትታያለችና መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ ላሉትም ሁሉ ያበራል። እናንተ የዓለም ብርሃን ናችሁ ሲል እኔ የሰጧችሁ ትምህርት፣ እኔ በምድር ላይ ተመላልሼ ያስተማርኳችሁ ትምህርት ቀብራችሁ የምታስቀምጡት ሳይሆን ለዓለም ሁሉ የሚያበራ ብርሃን እንዲሆን ነው። ዛሬ ብርሃናችንን እየደበቅ ነው አይደለም? እኛ የክርስቶስ አካል ሆነን ክርስቶስ በእኛ ውስጥ ተገኝቶ እኛ ለክርስቶስ ተዘጋጅተን ሳለ ለዓለም የሚያበራ ማንነት ይዘናል። ብርሃን ሆነናል ወይስ ጨለማን ይሆን? ከብርሃን ጋር ነው የተመላለስ ነው ወይስ ከጨለማው ጋር? ስለዚህ መብራትም አብርተው ከእንቅብ በታች አይደለም። እንቅብ ማለት ምንድን ነው ታውቃላችሁ? እንቅብ የሚያውቅ ሰው አለ? ይሄ በሳጠራ ምናምን ይሄ ምንድን ነው የምጣድ መዝጊያ ምናምን እንደዛ ነገሮች አሉ፣ እንስራ ወዘተርፈ ምናምን ማለት እንችላለን። ሰው ሻማ አብርቶ መክተትና መደበቅ አይችልም። ስለዚህ መብራታችን እንደዚህ የሚሸፈን መሆን የለበትም። ብርሃናችን የወጣ ስለ ክርስቶስ ለመመስከር በዓለም ላይ ሁሉ ሞት ቢመጣ ስለ እርሱ ለመመስከር የእውነት መቆም አለብን። እውነተኛ የሆነ ብርሃን የእኛ አባት ስለሆነ እኛ እውነተኛ የሆነ ብርሃን ይዘን ሌላ ብርሃናትን መፈለግ አይኖርብን። መልካሙ ስራችሁን አይተው በሰማይ ያለው አባታችሁን እንዲያከብሩ አለ። እስኪ መልካም ስራዎቹ ብለው ያለው ምንድን ነው? እናንተ የክርስቶስ ከሆናችሁ ይህን ማተብ አድርጌ፣ ይህ ማተብ ምስክርነት ነው። የክርስቶስ መሆኔን ይናገራል። ይህን ማተብ አድርጌ ክርስቶስ ባልተገኘበት ቦታ መገኘት የለብኝም። ይሄ ምስክርነት ነው። ነኝ፣ ይሄ ነኝ መታወቂያ፣ እኔ ክርስቲያን ነኝ እየኝ እያልኩ ነው። አንገቴ ላይ ምስክርነትን በአፌ ባላወራ እኔ ማን እንደሆንኩ ይታወቃል። በዚህ ማህተብ ማንነታችንን ከገለጥን መልካሙ ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ፣ የእኛ መልካም ስራ የሰማይ ያለውን አባታችን እንዲከበር ያደርጋል። እኛ መጥፎ ቦታ ስንወድቅ የሰማዩን አባታችን እናሰድባለን። ዛሬ ኢትዮጵያ ውስጥ ያለን ሆንም በሌላም ዓለም ላይ ያለን ክርስቲያኖች መጠንቀቅ ያለብን ስለ ራሳችን ብቻ ሳይሆን ስለ እግዚአብሔር አምላክ ብለን የምንውልበትን ቦታ መለየት አለብን። የእስከ ዛሬው ብዙ ነገር ስለሚኖር ግን ከዚህ በኋላስ ግን ለአባታችን ስንል፣ ምክንያቱስ ምን አለን? መልካሙ ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በምን እንዲሁ በሰው ፊት ያብራ። ስንበላ፣ ስንጠጣ፣ ስንራመድ፣ ስንጓዝ፣ ከሰዎች ጋር ያለን ፍቅር፣ ሰላማችን፣ አካባቢያችን ላይ የምንሰራው ስራ፣ ለሰዎች ተደራሽ መሆን፣ ከአፋችን የሚወጡ ቃላቶች፣ ሰዎችን ይቅር ማለታችን፣ መዋደዳችን፣ እነዚህ ሁሉ እነማን ናቸው? እነዚህማ የክርስቶስ ልጆች ናቸው። እነዚህ እነማን ናቸው? ክርስቲያኖች ናቸው። ይህን እየሰሩ ያሉት እነማን ናቸው? የክርስቶስ ልጆች ናቸው። ይሄ ምስክርነት ነው። ባልተገባ ቦታ እንዳንገኝ በሚገባን ቦታ መገኘትን ለራሳችን ቦታ መስጠት ስላለብን ማለት ነው። ስለዚህ ክርስቶስ ይህን ትእዛዝ እርሱን ላመኑና ለወደዱት ሁሉ ሰጥቷልና። ሌላው እኔ ሕግንና ነቢያትን ለመሻር የመጣ ይምሰላችኋል፣ ሕግንም ነቢያትንም ልሽር አልመጣሁም። ለምን ይህም ማለት አስፈለገው ስንል ገና ከጅምሩ እርሱ ምን እያሉ ስለነበረ ይህማ የሙሴን ሕግ ሊሽር ነው የመጣው ብለው
እነዚህ ፈሪሳውያኖች አጉል አወቅን የሚሉ የአብርሃም ልጆች ነን የሚሉ የእግዚአብሔር አምላክ አዞ ባሰራው ቤተ መቅደስ ውስጥ ከብረው የራሳቸውን ክብር የሚፈልጉ ለራሳቸው ክብር የሚራመዱ ሰዎችን የሚንቁ ድሃን የሚበድሉ መልካቸው የእግዚአብሔር ይመስላል የእግዚአብሔር ልጆች ይመስላሉ እንጂ በውስጣቸው ያለው ክፋት ግን የእግዚአብሔር ያልሆኑት ፈሪሳውያንና ሰዱቃውያኖች ክርስቶስን ምን ይሉት ነበረ? ነቢያትን ይንቃል፣ ሕግን ሊሽር ነው የመጣው በማለት ይናገሩ ስለነበረ ለእነሱ መልስ ሰጣቸው። እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ አላቸው። አዲስ ሕግ ልሰራ አልመጣሁም። አዲስ ሕግ ልሰራ ወይም አዲስ ነገር ላመጣ አይደለም። ዛሬ በቤታችን አለ አይደል? ይመጣና አንዱ ለምንድነው ነጠላ ሳትለብስ የምታስተምረው ይላል። አንተ እንደውም ኦርቶዶክስ አትመስለኝም፣ መናፍቅ ነህ። አንዱ ደግሞ ይመጣና አንዷ ተጸጽታ ከልቧ እያለቀሰች ከእግዚአብሔር ጋር ማረኝ፣ አትማረኝ፣ በቃ ይህን በድያለሁ፣ በፊት መቆም አልችልም፣ እባክህ ማረኝ፣ እንደዚህ እያለች ከራሷ ጋር እየተሟገተች ይመጣና አንቺ ቆሻሻ እንዴት ብትዳፈሪ ነው ቤተክርስቲያኑ ሱሪ አድርገሽ የገባሹ ይላል። ስክር ብሎ እየተንገዳገደ ግን ሕሊና ውስጥ ያለው የመንፈስ ቅዱስ ወቀሳ መሮት ቤተ ክርስቲያን ደጃፍ ላይ ቆሞ ወደ ውስጥ ለመግባት ደክሞኛል፣ ደግሞ ትቼ እንዳልሄድ ደግሞ አልቻልኩም፣ እባክህ በቀናው መንገድ እንዲሄድ አጽናኝ ብሎ እየለመነ ሰካራም ዞር በል ብሎ በዱላ የሚያሯርጠው ብዙ ነው። ትናንትና ስጨፍሪ ነበረ፣ ዛሬ እንዴት አውደ ምሕረት ላይ ቆምሽው ነው የሚወቅሰው ብዙ ነው። አስመሳይ፣ ሌባ፣ መኖክሴ፣ ጳጳስ፣ ኤጲስቆጶስ፣ ጀማሪ ምናምን ወዘተርፈ እኛ ለራሳችን እግዚአብሔር ለሚዳኘው እግዚአብሔር አምላክ በሚዛን አድርጎ ለሚመዝነው እንኳን እድል መስጠት አልቻለም። ለሰው ስም መለጠፍማ አንደኛ ሆነን አይደል? ቤት በኩል ሰው ያልቅስ ታዲያ ቤት በኩል ይመለስ። ሰው ቤት በኩል አንብቶ ቤት በኩል አልቅሶ ቤት በኩል ከእግዚአብሔር ጋር ተነጋግሮ ራሱ ልቦና ይምጣ። የቤተ መቅደሱ እኛ የቤተ መቅደሱ የእግዚአብሔር ልጆች፣ ሌሎቹ ግን የእንጀራ ልጆች አድርገን የምንመለከት ሰዎች አለ። እግዚአብሔር ስራውን እንዳይሰራ እኛ መንገድ ምንዘጋ። ስለዚህ እነዚህ ሕግንና ነቢያትን ሻርክ ብለው የሚሉት ልክ እንደነዚህ አይነት ሰዎች ናቸው። ሁሉ የእኛ ነው የሚሉ በቃ ካለኛ ማንም ሊሰራ አይችልም የሚሉ ለሕጉ ተገዝተናል ሕጉን እናስከብራለን ከማለታቸው የተነሳ የሕጉን ባለቤት ክርስቶስን መለየት የተሳናችሁ ሰዎች የሕጉን ባለቤት ራሱ ክርስቶስን ራሱ አምላክን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ የነበረውን ክርስቶስን እንኳን እንዳያውቁ ትዕቢታቸው ዘግቶባቸው ስለነበረ እኔ ልሽር አልመጣሁም ማለት ልፈጽም እንጂ ለመሻር አልመጣሁም። ዛሬ ተነስቶ 10ቱን ሕግጋት የተሰጠው ለእስራኤል ነው፣ እኔ ምን አገባኝ ይላል። ወንድማችን 10ቱ ሕግጋት ላይ ከእግዚአብሔር አምላክ ውጭ አትስገድ ይላል። ይህ ለእስራኤል ብቻ ነው ወይስ ለእግዚአብሔር ሕዝብ ሁሉ የተሰጠ ነው ስንለው ግራ ይጋባል። ኦርቶዶክስን ለመቃወም ብቻ ሲባል ግን እኔ እዛ 10ቱ ሕግጋት ምናምን እንደዚህ ኮሾንቆሬ የሆነ ምናምን። ኧረ በስመ አብ ወልድ። ይህ ቃል የእግዚአብሔር ቃል ነው። ምድር ታልፋለች፣ ቃሉ ማያልፍ መሆኑን በዚህ ክፍል ማየት እንችላለን። እስኪ እንመልከት። የሚጠቅሳቸውን ክፍሎች እናያቸዋለን። እውነት እውነት እላችኋለሁ አለ። እውነት እውነት ሲል ሲደጋግመው እውነትና እውነት እየመሰለን ካለ ተሳስተናል። የመጀመሪያው እውነትን መንገድም እኔ ነኝ አላ። ስለዚህ እውነትና መንገድ እርሱ ስለሆነ እውነት ሲል ራሱ፣ እላችኋለሁ ሲል በራሱ እየማለ በመለኮታዊ ባህሪው እየማለ እውነት ነው ምላችሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት ይውጣ ወይም አንዲት ነጥብ ከቶ ምን አትልም አታልፍም። ስለ የትኛው ሕግ ነው የሚናገረው ታዲያ? አሁን እንመልከት። ከዚች ሕግ ውስጥ አንዲቷን ብትሆን የማታልፍ ናት። እየተናገረ ያለው የሕጉ ባለቤትን እያጸና ያለው በአዲስ ኪዳን። እስኪ እንያቸው ምንድን ናቸው? ሁሉ እስኪፈጸም ድረስ አለ። ምን? ዓለም እስከሚያበቃ ምድር ሰማይ ተጠቅልሎ እስከሚያልፉ ድረስ እግዚአብሔር ለፍርድ እስከሚመጣ ድረስ በእነዚህ ሕግጋት ትጠየቃላችሁ። እሺ ምን እንግዲህ ከእነዚህ ሁሉ ካነሱት ትእዛዛት አለ አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል። ምን የሚል? አንዲቱን ትእዛዝ የሚሽር ለሰውም እንዲህ የሚያስተምር ቢኖር እርሱ በመንግስተ ሰማያት ታናሽ ይባላል። ማን የሰጠውን ቃል ማን ይሽራል? የሚመቸንን ፈልገን የማይመቸንን ጥለን በእግዚአብሔር ላይ መቀለድ አንችልም።
ስለዚህ እንደዚህ እንደሚመጣ ስለሚያውቅ ምናለ እግዚአብሔር አምላክ ሲያጸናው እንግዲህ ከነዚህ ሁሉ ካነሱ ትእዛዛት አንዲቱን እነዚህ ያነሱ ትእዛዛት እያለን ነው። እያያችሁ ያነሱ ትእዛዛት 6ቱ ቃላተ ወንጌሎች ከየት መጡ? ከ10ቱ ትእዛዛት ላይ እንጠብቅ። ከአንዲቱ የሚሸር ሰው እንዲሁ የሚያስተምር ማንም በመንግስተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ ደግሞ በመንግስተ ሰማያት ታላቅ ይባላል። ምን የሚል የሚያደርግና ምን የሚል የሚያስተምር። አሁን በእምነት ድኛለሁ፣ ሰው ግን መድኃኒን ሊያጠፋ የሚችል ምንም ነገር የለም የሚሉን ወንድሞቻችን ድኛለሁ፣ ሰው በክፋት እንዳታየው። ማንም ሰው መጥፎ ነገር ኮሜንት እዚህ ቤት እንዳጽፉ አደራችሁ። ከትምህርት አንጻር ነው የምናነሳው፣ እሺ፣ ለማወቅ ያህል እንጂ ለመወቃቀስ፣ ለመሰዳደብ፣ ለመነቋቋር ስላልሆነ ትምህርቱ ላይ በደንብ እናተኩር፣ ትርጓሜውን እያየን ስለሆነ። ከነዚህ ከታናናሾቹ መካከል አንዲቱን ሽሮ አላደርግም ቢል ወይም ደግሞ አላስተምርም ቢል ወይም በራሱ በሚመቸው መልክ ቢቀይር ይህ ሰው በመንግስተ ሰማያት ታናሽ ነው አለ። የሚያደርግና የሚያስተምር ግን ታላቅ ነው አለ። ይህ ቃል የእግዚአብሔር ቃል ነው። ክርስቶስ አምላክ ነው። ማንም የሚክድ ያለ አይመስለኝም። ሰው የሚያስተምር ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል አለን እና እላችኋለሁ አለ ጽድቃችሁ ከጸሐፍቶችና ከፈሪሳውያን ይልቅ ካልበለጠ አለ። ከማንና ከማን? ከጸሐፍትና ከፈሪሳውያን። ጸሐፍት የሚባሉት በመጽሐፍ ቅዱስ ውስጥ ምንድን ናቸው? እስኪ ጻፉልኝ ኮሜንት ላይ። ጸሐፍቶችና ማን ናቸው? ምን የሚሉ ናቸው? ኮሜንት እንድታደርጉ ስለፈለግኩ ነው። ጸሐፍቶች ማለት እነማን ናቸው? ጸሐፍቶች እነማን ናቸው? ኮሜንት ላይ ተው። ውሃ ጠጣ አትበሉ። እግዚአብሔር ቃል እየተነገረ ከቃሉ በኋላ ያው እንበላለን እንጠጣለን። አሁን ትልቁን ቃል ጎበዞች፣ ኢዮቤ ጎበዝ፣ ከላይ ያላችሁ ጎበዞች፣ ያልተኖረ ልጅነት በጣም አሪፍ፣ ብሉይ ኪዳንን የሚተረጉሙ ጎበዞች ኖ። ፈሪሳውያንና ጸሐፍት የተለያዩ ናቸው። መምህራን ትሁኔ ጎበዝ። አይ ትንሣኤ ሙታንን ያምናሉ እነዚህ ሰዶቅያን ናቸው የማያምኑት። አይ ግብዞቹ ፈሪሳውያን ምናምን ናቸው። እሱ ግብዝነት ባህሪያቸው ነው። ተርጓሚዎች ሩሂ ጎበዞች፣ መጽሐፍትን የሚተረጉሙ መምህራኖች ማለት ነው። እሺ መምህራኖች ነው። ስለዚህ ከጸሐፍቶችና ከፈሪሳውያን ይልቅ ካልበለጠ አለ። ይተረጉሙታል እንጂ የተረጉሙትን ስለማያውቁት። ለምሳሌ የኢሳያስን ትንቢት ተርጉመውታል፣ ነገር ግን የመጣውን ክርስቶስን ግን አላወቁትም። ብዙ መጽሐፍቶችን ተርጉመውታል፣ በትርጓሜ መልክ አስቀምጧል፣ ግን አላወቁትም። ጊዜውን አላወቁትም። የሚመጣውን ክርስቶስ ሰው ሆኖ እንደሚመጣ አላወቁም። እነሱ የሚጠብቁት ሌላ፣ የመጣው ሌላ ሆኖባቸዋል። ስለዚህ እላችኋለሁ አለ ጽድቃችሁ ከጸሐፍቶች ፈሪሳውያን የሚባሉ ከእኛ በላይ የለም የሚሉት ልክ አሁን በቤታችን ልክ እንዳለው ሁሉንም ማቃለል፣ ሁሉንም እንደ ቆሻሻ፣ ሁሉንም እንደ ካጂ፣ ሁሉንም ነገር ሕግ እንደ ጣሰ፣ ሁሉም ነገር በቃ አንቋሾ እንደሚመለከቱ እንደ ፈሪሳውያን ካልሆነ የምናችን ጽድቃችን፣ ግብራችን፣ የተማርነውን ነገር የምንኖርበት መንገድ በቃ ይሄ እግዚአብሔር አምላክ በሚፈልገው መንገድ እንዳልሆነ ሲነግረን ከጸሐፍቶችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም አለ። ምን አትሉ? ከቶ አትገቡ። በምንም ተአምር ለምን ክርስቶስን 1000 ጊዜ ለምን አሰብኩ? ለምን 1000 ጊዜ ስለ ክርስቶስ መከራ እንቀበልም? ጉራችን እንደ ጸሐፍትና እንደ ፈሪሳውያን ከእኛ በላይ ማንም የለም። ሌላውን ሁሉ ኃጢአተኛ፣ በደለኛ፣ ቆሻሻ ምናምን አድርገን እኛ ራሳችን ብቻ የጸደቅን አድርገን ለማሳየት የምንሞክር ከሆነ መንግስተ ሰማያትን እናፍቃታለን እንጂ አንገባባትም። ይሄ ደግሞ የክርስቶስ ቃል ነው። ስለዚህ አሁን ወደ ዋናው ነጥብ እንመጣለን። ለወንድሞቻችን እና ክርስቶስን አምነሃል እና ሰው ብትገድል ትጸድቃለህ ስንለው መድኃኒ የሚጠፋ አይደለም፣ መድኃኒ አይጠፋም። ስለዚህ ትገላለህ። አዎ ምን ችግር አለው? እሺ በክርስቶስ አምነሃል ጌ ብትሆን ትድናለህ ማለት ነው። ምን ችግር አለው? አንዴ በክርስቶስ ድኛለሁ ጌቦ ምን ችግር አለው? የመለሱልን መልስም ይሄ ሚዲያ ላይ ያለ ነው። ስለዚህ ክርስቶስ እየተናገረ ያለውን ቃል ምን ብለውታል ማለት ነው? ተሽሯል ማለት ነው። እንደዚህ አይነት ሀሳብ እያንጸባረቀ ያለ ስለ ክርስቶስ እሰብካለሁ የሚል ከሰማን ቶታሊ የክርስቶስን ትምህርት ምን አድርጎታል ማለት ነው? ሽሮታል። እየሰማ ነው ስለሆነ እንደ ቀልድም ኦርቶዶክሳውያንን ለማናደድም ይሁን
ወይም ደግሞ ሌላ ሃይማኖት ያለውን ሰው ለማብሸቅም ቢሆን ይህን ቃል የሚጠቀም ሰው የክርስቶስን ቃል የሚሽር ነው የሚሆነው። እንዴት? ይኸው እዚህ የማቴዎስ ወንጌል ላይ እንመልከት። ለቀደሙት አለ። ለቀደሙት መቼ ነው ይህን ትእዛዝ የሰጠው? አሁን ላጸናው ነው አለ። ስለዚህ ለቀደሙት ለማን? ለእስራኤል ሕዝብ በጠቅላላው። የእስራኤል ሕዝብ ማለት እግዚአብሔር አምላክን ለሚከተሉ ሕዝቦች በጠቅላላው እግዚአብሔር አምላክን ለወደዱ ሁሉ ለነዛ ለተሰጣቸው ሕግ ሲለን ለቀደሙት አለ። እሺ አትግደል እንደተባለ ሰምታችኋል አላቸው። ምን ሰምታችኋል? አትግደል የሚለውን ሰምታችኋል። ዘጸአት ምዕራፍ 20 ላይ አትግደል ተብሏል። ስለዚህ ምን የገደለ ምን ይገባዋል? ሁሉ ፍርድ ይገባዋል። የገደለ ሁሉ ምን ይገባዋል? ፍርድ ይገባዋል። አትግደል ነበር የሰማችሁት አይደል አለ። አዎ። ስለዚህ የገደለ ሁሉ ምን ይገባዋል አለ? ፍርድ። መቼ ነው የሚፈርደው? እናየዋለን። እሺ መግደል ያስፈርዳል። ኦኬ፣ ከ10ቱ ሕግጋት አንዱ ተጠቀሰ። እኔ ግን እላችኋለሁ አለ። እኔ ግን እላችኋለሁ። አሁን ሊያጸናው ነው ጭራሽ ማለት ነው። እንደውም መጀመሪያ እኮ ይሻል ነበር። የገደለ ብቻ ነበረ የሚገደለው የመጀመሪያው ፍርድ የሚያገኘው። እኔ ግን እላችኋለሁ አለ። ማን? ክርስቶስ፣ የሕጉ ባለቤት። በወንድሙ ላይ የሚቀጣ ሁሉ ፍርድ ይገባዋል አለ። መግደል አይደለም፣ ብትቆጣ ምን ይገባሃል? ፍርድ ይገባሃል። አይደለም መግደል አይደለም መግደል፣ ለመግደል ገና አስበህ ስትቆጣ ፍርድ ይገባሃል አለ። ወንድሙን ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለው ሁሉ የገሃነም እሳት ፍርድ ይገባዋል አለ። ጥሩ። አሁን ሰዎች እየገቡ ያሉት ገሃነም ነው ሲኦል ነው እየገቡ ያሉት። ስለምን እየተናገረ እንደሆነ በዚሁ መለየት ስለምንችል ሰዎች አሁን እየገቡ ያሉት ገሃነም ነው ወይንስ ሲኦል ነው? አሁን ገሃነም ሲኦል፣ አሁን ሲኦል ነው። አሪፍ። አሁን ሲኦል ነው ማቆያው። አሁን እየገባን ያለ ነው የት ነው? ሲኦል ነው። ምክንያቱም ገሃነምም ገና ናት፣ መንግስተ ሰማያትም ገና ናት። ገና ማንም አልገባባቸው ማንም። ስለዚህ ሲኦልም ገሃነምም መንግስተ ሰማያትም አልተከፈቱም። ገነትና ሲኦል ጊዜያዊ ማቆያ ናቸው። ለምን ስንል ይህ የስጋችን እና የነፍሳችን ጥምረት ገና ስለሆነ ጳውሎስ ዳግም ትንሣኤያችንን እንጠብቃለን። 3 መለከቶች ሲነፉ እንሰባሰባለን። አጥንት ይሰባሰባል፣ ቆዳ ይሰባሰባል፣ ጅማት ይሰባሰባል፣ ነፍስ እንዘራና በፊቱ እንቆማለን ያለችው ያቺ ቀን እስከምትመጣ ገሃነምን መንግስተ ሰማያትም ገና ናቸው። ማንም አልገባባቸው። የገሃነም እሳት ፍርድ ይገባዋል ሲል ስለ መጨረሻ የፍርድ ቀኑን እየነገረን ነው ማለት ነው። ምን ያለ የገደለ እኮ አይደለም ደንቆሮ ብሎ የሚሳደብ ካለ፣ እሱ ብቻ አይደለም ወንድሙን ምን የሚል ጨርቃም ብሎ የሚንቅ ካለ፣ እነዚህ ስድቦች እንኳን ምን ያስገባል እያለን ነው። የገሃነም እሳት ፍርድ ይገባዋል አለ። እሺ ወንድሞቻችን፣ ክርስቶስን ቢያውቅና አንድ ሰው ወንድሙን ደንቆሮና ጨርቃም ቢል ሞት ይፈረድበታል? አይፈረድበትም። ከጌታ ቃል አንስተን ይሄ የጌታ ቃል ነው፣ የእኛ ቃል አይደለም። ስለዚህ ከጌታ ቃል ተነስተን ጨርቃም ወይም ደግሞ ደንቆሮ የሚል ሰው ቢኖር ገሃነም ይፈረድበታል? አይፈረድበትም። ይፈረዳል፣ ይፈረዳል። ይኸው አንድ። እሺ እንቀጥል። እንግዲህ መባህን በመሰዊያ ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ በዛ በመሰዊያ ፊት መባህን ትተህ ሂድ። መባ ማለት ምንድን ነው? መባ ማለት ስጦታ። ለዚህ ነው በቤተ ክርስቲያናችን ከወንድም ጋር ተጣርተ፣ ከጎረቤት ተጣልተ፣ ከዘመድ ተጣልተ፣ ከቤተሰብ ተጣልተ የአዲስ ኪዳን መባችን የሆነውን የክርስቶስን ስጋና ደም መቀበል የማንችለው ለዚህ ነው። የአዲስ ኪዳናችን መባችን ራሱ ክርስቶስ ስለሆነ፣ የብሉያስ እኛ ነበርን የምናቀርበው። በአዲስ ኪዳን ግን የሚቀርበው ራሱ ነው። ስለዚህ እሱን ለመቀበል የሚሄድ ሰው የአዲስ ኪዳኗ መባ ሊቀበል የሚሄድ ቢኖር ራሱ ምን ማድረግ አለበት? ከወንድሙ ጋር የተጣላ መታረቅ አለበት። ከወንድም ጋር ታረቅ እያለ ስለሚነግር በኋላ መጥተህ ደግሞ ምን አለ? መባህን አቅርብ። አንድም መባ ጸሎት ነው። ለእግዚአብሔር የሚቀርብ ንጹሕ የሆነ መስዋዕት፣ ንጹሕ የሆነ ምስጋና። ስብከቱ ንጹሕ መሆን አለበት። ዝማሬው ንጹሕ መሆን አለበት። ለቅሷችን ንጹሕ መሆን አለበት።
ጌታ ፊት የምናቀርበው ነገር ሁሉ ንጹሕ መሆን ስላለበት፣ ስለዚህ በዛ በመሰዊያው ፊት መባህን ትተህ ሂድ። አለበለዚያ ግን ምክንያቱ እስካልታረቅ ትርጉም የለውም፣ የሚቀበል የለም። አብረኸው በመንገድ ሳለ ከባላጋራህ ጋር ፈጥነህ ተስማማ። ባላጋራ ለዳኛ እንዳይሰጥህ፣ ዳኛም ለሎሌው፣ ወደ ወህኒም ትጣላለህና። አብረኸው በመንገድ ሳለ ከባላጋራ ጋር ፈጥነህ ተስማማ። ባላጋራ ለዳኛ እንዳይሰጥህ፣ ዳኛውም ለሎሌው እንዳይሰጥህ፣ ወደ ወህኒም ትጣላለህ። ምን ማለት ነው? ወዳጅ ጋር ሳትስማማ በድለኸው፣ አሳዝነኸው፣ ቀምተኸው፣ ንብረቱን ወስደ የእርሱ የሆነውን ነገር ሁሉ አጥፍተ ባትስማማ ለዳኛ ይሰጣል። እውነተኛ ዳኛ አምላክ ነው። ምሳሌያዊ ንግግር ነው። ዳኛም ለሎሌው፣ ለአገልጋዮቹ። ለምን? ወደ ገሃነመ እሳት የሚጥሉት እነሱ ስለሆኑ። ወህኒ ቤት የተባለው የዘላለም ገሃነማችን፣ የዘላለም ገሃነም ነው። ስለዚህ እውነት እልሃለሁ የመጨረሻዋን ሳንቲም እስክትከፍል ድረስ ከቶ ከዚህ አትወጣም። የመጨረሻዋን ሳንቲም የሰው ሀቅ እጃችን ላይ ያለን ሰዎች መመለስ ስላለብን፣ ሰው በዚህ ነገር ቢያዝንብን እግዚአብሔር አምላክ ዋጋ እንደሚያስከፍለን ስለሚነግረን፣ የባልንጀራህን ንብረት አትመኝ የሚለውን ክፍል እያጸናት እኮ ነው ጎበዝ። የባልንጀራህን ገንዘብ ምን በል አትመኝ፣ አትመኝ። የሰው ገንዘብ እጃችን ላይ ያለ ጊዜ ስለተመቸን ማስረጃ ስለሌላቸው እኛ የወሰድን ካለን እንጠየቅበታለን እስከምንከፍላት ድረስ። ስለዚህ አታመንዝር እንደተባለ ሰምታችኋላ አላቸው። አታመንዝር ተብሎ ተሰምታችኋላ። እኔ ግን ደግሞ እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ወደ ሴት ያየ የሚለውን በቀጥታ ይተረጉማል። ኧረ እኔ አላይም ምናምን፣ ኧረ ምን ሆነ ነው ሴት የሚባል አላይም። ለምን? ኧረ ወንጌሉ ይላል። ሴት ካላየ ታዲያ እንዴት አድርገህ ነው ወደ ፍቅር ህይወት ራስን መርጠ ምናምን የምታገባው? እንዴት ነው ታዲያ? ቃል በቃል የሚተረጉም አለ። በዝሙት ስሜት ሴቷን አትመልከት ነው። ለጊዜያዊ ስሜት ለሆኑ ነገሮች አትመልከታት። በልብህ ምን ብለሃልና አመንዝርሃል። ልብህ ቀኝ ዓይንህ ብታሰናክልህ አውጥተህ ከአንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንዲቷ ብትጠፋ ይሻላል። ዓይን የተባለች ሚስት ናት፣ የራሴ ሆነ ማለት ነው። እንደ ዓይን ብሌናችን የምንጠብቃት። ቀኝ እጅህን ብታሰናክልህ ቆርጠህ ከአንተ ጣላት። ቤተሰብ የምንመካባቸው ማለት ነው። እነርሱ ከክርስቶስ የሚለዩን ከሆነ እንድንወጣ ሙሉ ሰውነትን በገሃነም ከሚቃጠል ይልቅ ከአካላት አንድ ቢጠፋ ይሻላል። ስለ ሰዎች ብለን ክርስቶስን መካድ የለም። ስለምንወዳቸው ስለ ክርስቶስን እንድንተው የሚያደርጉ ነገሮች በብዛት የሚመጡ ከሆነ እነሱ ማቆም እንዳለብን ይተረጎማል። ትርጓሜ ግን ቃል በቃል የፈቱም አባቶች አሉ። ይሄ ቃል በቃል የተገበሩት ትርጓሜውን ካለማወቅ አንጻር ቃል በቃል ግን ደግሞ እግዚአብሔር ለበረከት ያደረገላቸው። ሚስቱን የሚፈታት ሁሉ የፍችዋ ጽሕፈት ይስጣት ተባለ። የፈታበትን ምክንያት መስጠት አለበት። ሚስቱን ቢፈታ ያለ ምክንያት መፍታት ግን ትርጉም ስለሌለው ያለ ምክንያት ሚስቱን መፍታት አይችልም። ገና ለገና ሲያገባት ቆንጂዬ ነበረች ምናምን ብሎ አስበው ጎረቤቶቹ ምናምን አንተ ሚስትህን ግን አይታታል? እግሯ እኮ ያነክሳል። ኧረ እባካችሁ ፍቅር እኮ እውር ነው የሚባለው ነገር እኮ አላየኋትም ነበረ። ባልሽን ግን አይተሽዋል? ምኑን? አይኑ እኮ እንደዚህ ሸውራራ ነው። ኧረ እባካችሁ ፍቅር እኮ እውር ነው አላየሁትም ምናምን ብላ ለመፍታት የምትነሳ ከሆነ በእግዚአብሔር ፊት ትጠየቂያለሽ። እንደዛ የሚባል ነገር የለም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል። ያለ ዝሙት የተፈታችውንም የሚያገባ ሁሉ ያመነዝራል። ያለ ዝሙት ምክንያት የተፈታችሁ። ስለዚህ
እህቶቻችን እሬ ራስ ጉዳይ ከአንተ ጋር ምን አገባኝ ምናምን ቢጫ ፌስታል ኩርቱ ምናምን ድሮ ነው የቀረው። ከእናቶቻችን ጊዜ ኮሽኮሽኮሽኮሽ ሲል ሁሉ እንሳቀቅ ነበረ። የሆነ የፈረደበት ኩርቱ ፌስታል አለ፣ የሆነ ነገር የተጻፈበት እሱን ይዞ ፌስታላቸው በቃ ከዚህ በኋላ እንዳታገኝ ምናምን ብለው ይወጡ ነበር አይደል? ያኔ ያው ባሎችም ልክ እንደሆነ አይደለም አንቺማ ምናምን ሌላ ሰው ጋር ለምደሻ ምናምን ሲላት እንደውም አልወጣ ውጣ ምናምን ብላ ትቀመጣለች። አሁን ግን ቀላል ነው። ሚስቱ መሄዷን የሚያውቀው ፖስት ላይ ነው። አንተ ባትኖር ሌላ ሰው ይኖራል ምናምን ወዘተርፈ። ለመፋታት በጣም ቅርብ ሰው ሲንግል ማመሆን ቀላል ነው። ከፈለክ መተህ ልጅን መጎብኘት ትችላለህ ወዘተርፈ ምናምን የሚሉ አይነት ጽሁፎች ምናምን ይጻፋሉ። በእግዚአብሔር ፊት ግን ዋጋ የሚያስከፍል መሆኑን እንመለከታለን። ይኸው እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችሁንም የሚያገባ ሁሉ ያመነዝራል ብሎ ያስቀምጣል። ከባድ ነው። ወደ ጋብቻ ከመግባታችሁ በፊት በደንብ አድርጋችሁ መርምሩ፣ እወቁ። ጋብቻ በጣም ክብር ስለሆነ ማን ነው የምታገቡት? ምኗን ነው የምታገቡት? ለምንድን ነው እያገባችኋት ያላችሁት? ለምንድን ነው ሴቶችስ ያን ወንድ የወደዳችሁት? የሁላችሁ ደረቱ ከሆነ ይከስማል። የዛሬን ያድርገውና የኔም ደረት ሰፊ ከመሆኑ የተነሳ የምለብሳቸው ቲሸርቶች ይቀደዱ ነበር። ግን ያው እድሜ ከፍ ሲል እየተሸበሸበ እያነሰ ምናምን መጣና እንደ ስብስብ ብለን እንቀመጣለን። አቤት ጫማ አደራረጉ ካላችሁ ፋሽን ይቀያየራል። ብዙ ሰው ያን ጫማ ሊገዛ ይችላል። የተነቀስነው ንቅሳት ተጠምጥሞ አቅፎናል። ጡንቻም ከሆነ አይታችሁ ያገባችሁት ይከስማል። አድናቆትም ከሆነ ብዙ ሰው ስላደናቁትም ወዳችሁት ከሆነ እያገባችሁት ያላችሁት አድናቆትም ይጠፋል። ጊዜም አላፊ ነው። ለምን ነው የምታገቡት? ለምንድን ነው የወደዳችሁት? ለምንድን ነው የምታገቡት? ይህንም መለየት አለብን። እነዚህ ሰዎች ዛሬ እኔ ላይ ስቀልድ ያጨበጭባሉ። እያያችሁ እኔ ላይ ስለቀለድኩ ነው ያጨበጨቡት እንጂ ይሄኔ ሌላ ሰው ላይ ቢሆን ኖሮ ምንም አይሉም ነበረ። እሺ ወደ ትምህርታችን እንመለስ። ያው እንደዚህ የምንማማረው እንድትይዙት ለማድረግ ነው። እሺ ይቅር በሉኝ። የሚደብራችሁ ሰዎች ካላችሁ እንዳይደብራችሁ አደራችሁን። እሺ ፊትህን ፍታልን እስቲ አንዳንዴም እየሳቅ አስተምረን ስላሉኝ ነው እንጂ እኔ እንደዚህ አይደለሁም። እና የመጀመሪያ ቀን የመጣችሁ እንዳይደብራችሁ አደራችሁን። ግን ትምህርቱ ላይ እናተኩር። ስለዚህ ቁም ነገሩ እዚህ ጋር ስንይዘው እኔ ግን እላችኋለሁ ካለ ዝሙት ምክንያት ፈልጋችሁ አትፋቱ ነው። በቃ አለቀ። ምክንያት ፈልጋችሁ ለመፋታት የምትሮጡ አትሁኑ። ምክንያቱም እነዚህ አይሁዳውያኖች ምን ያደርጉ ስለነበረ ሌላ ሴት ለማግባት እንዲመቻቸው ብዙ አይነት ስህተትን ይሰሩ ስለነበረ ሙሴን ምን አድርገውት እንደነበረ ክርስቶስ ስለሚያውቅ አምላክ ስለሚያውቅ ምክንያት እየፈለጉ ሚስት ላይ ሚስት መደረብ ስለሚፈልጉ፣ ስለዚህ ያለ ዝሙት የሚፈታ ቢኖር እርሱ ራሱ አመንዝራ ነው በማለት ያስቀምጣል፣ ያጸነዋል። ደግሞ ለቀደሙት አለ። አሁንም ድጋሜ ዘጸአት ምዕራፍ 20 ላይ የተሰጠ ሕግ ነው እያጸና ያለው። በዚህ በምዕራፍ 5 ላይ ደግሞ ለቀደሙት ከኔ በፊት ለነበሩት በውሸት አትማል ብዬ ነበረ። ምን ብዬ ነበረ? በውሸት አትማል ብዬ ነበረ። ነገር ግን መሐላዎችን ለጌታ ስጥ እንደተባለ ሰምታችኋል አለ። እሺ እኔ ግን እላችኋለሁ አለ። ይህን ሰምታችሁ ነበር አይደል አለ። አዎ እኔ ግን እላችኋለሁ ከቶ አትማሉ፣ በሰማይም አይሆንም የእግዚአብሔር ዙፋኑ ነውና። ይሄ ሰማይ በላይ ላይ ገልበጥብኝ፣ ይሄ ምድር ይክዳኝን አትበሉ። ሰማይ መቀመጫዬ ነው፣ የክብሬ መገለጫ ነው። በሰማይ እንዴት ትምላላችሁ? እውነትን እውነት ሐሰትን ሐሰት በሉ። ምድርም አይሆንም የእግሩ መረገጫ ናትና፣ በኢየሩሳሌም አይሆንም የታላቁ ንጉሥ ከተማ ናትና፣ በከተማይቷም መማል አይቻልም አላቸው። በራስህም አትማል፣ በራሳችን እንምል ዘንድ የኛ የሆነ ነገር ምንም ስለሌለ አንዲቷም ጠጉር ነጭ ወይም ጥቁር ልታደርግ አትችልምና በራስህ መማል አትችልም። አንተ ራስህ የኔ ነህ እያለ ነው። እኛ ራሳችን ዛሬ አሁን እንዲህ የምንለፈልፈው እኛ ራሳችን እንኳን የክርስቶስ ስለሆንን ማለት ነው። ነገር ግን ቃላችሁን እውነት ከሆነ አሁን አሁን ወይም ደግሞ አይደለም አይደለም ይሁን። ከነዚህ የወጣ ከክፉ ነገር
ከነዚህ የወጣ ግን ከክፉ ነው። ስለዚህ ዛሬ የምንምለው መሐላ በጠቅላላ ውሸት ከተገኘበት በእግዚአብሔር ፊት የሚያስጠይቅ ነው። ምክንያቱም ስለ ቃላችን በእግዚአብሔር ፊት ስለምንጠይቅ ስለዚህ መሐላችን እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት፣ እውነት ወይም ሐሰት እንደዚህ ብለን የመናገር ሞራልን ማዳበር መቻል አለብን። ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል አላቸው። ምንድን ነው? ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል። ዓይን ያጠፋ ዓይኑ ይጠፋል፣ ጥርስን ያወለቀ ጥርስ ይወጣል። እኔ ግን ደግሞ እላችኋለሁ አለ፣ ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት። አሁን እቺ ክፍል የብዙ ክርስቲያኖች መውደቂያም እየሆነች ነው። አንዳንዱ ሰው ደግሞ ቀኝ እንትን ምንድነው ግራህን ሲመቱ ቀኝን ስጥ ምናምን የሚባል ቃል ኧረ እኔ ወደዛ አልቀበለው፣ እንዲህ የሚባል ቃል ምናምን እኔ አልቀበልም፣ የራሱ ጉዳይ ምናምን ይላል። ያወቀ መስሎት እኮ ነው። ቀኝን ሲመታ ግራህን ስጥ ምናምን የሚባል እንደዚህ አይነት ቃል አልቀበልም። በሌላ ቋንቋ ምን እያለ ነው? ክርስቶስ ያስተማረውን ትምህርት አልቀበልም እያለ ነው። ማን ላይ ነው የሚያምፀው? ቆይ ይህን የምትለው ስለምን ሲል ለቤተ ክርስቲያን ይላል። ቤተ ክርስቲያን በክርስቶስ ቃል መጽናቷ ማወቅ አለብህ። ቋንቋ ስላማረ ይሄን ቃል መተው አችልም። እንደዚህ የሚባል ቃል አይሰራም። ይሄ የጅሎች ቃል ነው ምናምን። እግዚአብሔር አምላክ ይቅር ይበለን። ይህ ቃል የክርስቶስ ቃል ነው። ይህ ቃል የጌታ ቃል ነው። ይህን ቃል ማንም ማንቋሸሽም ማንም መጣልም አይችልም። ነገር ግን እንዴት ይተረጎማል? እኔ ግላችኋለሁ፣ ክፉውን ምን አትበሉ፣ አትቃወሙ፣ ዳሩ ግን ቀኝን ጉንጭን በጥፊ ለመታ ሁሉ ሁለተኛውን ደግሞ አዙርለት ማለት በዚች ማህተብ ትርጓሜውን በደንብ እየሰማችሁ በዚህ ማህተብ አንድ አካል የሆነ ከመንፈስ ቅዱስና ከውሃ የተወለደ ሁሉ በክርስቶስ አንድ አካል የሆነ በጠቅላላ በክርስቶስ ቃል አንድ የሆናችሁ ሁላችሁ ለመካሰስና ለመገዳደል አትፈላለጉ ነው ትርጉሙ። እኔ ግላችኋለሁ፣ ክፉን አትቃወሙ፣ ዳሩ ግን ቀኝ ጉንጭን በጥፊ ለሚመታ ሁሉ ሁለተኛውን ደግሞ አዙርለት ሲል ትዕግስት፣ ይቅርታን፣ ምህረትን፣ መዋደድን፣ ነገሮችን በምህረት ማለፍን እንጂ ስለ ድብድብም እያስተማረ አይደለም። እና ይህን ሲመታት እንደዚህ ዙረ ስጠው እያለም አይደለም። ቃል በቃል እየተተረጎመ አይደለም። ቃል በቃል ብንተረጉሞ ኖሮ እናንተ የዓለም ጨው ናችሁ ብሎናል፣ ወጥ ውስጥ ነበረ መግባት የሚገባን። ግን ይሄ ትርጓሜ ሲተረጎም ለወንድምህ አንተን ለሚመስል ወንድምህ የምትመልሰው መልስ አጸፋው ያ ይሁን። የይቅርታ ልብ እንዲኖረን ይነግረናል። ጳውሎስም ይሄን ክፍል ይወስድና ቆሮንጦስ ላይ ክርስቲያኖች እርስ በርሳቸው ይሟገቱና ክርስቲያኖች እርስ በርሳቸው ተጣልተው በሃይማኖት የማይመስላቸው ሰው ጋር ሄደው ጣዖት አምላኪ ምናምን የሆኑት ጋር ሄደው ይካሰሱ ነበር። እና እንዴት ነው የምትካሰሱት? ራስ በራሳችሁ ፍቱት በማለት ጳውሎስ ይናገር ነበረ። ታስታውሱት ከነበረ ቆሮንጦስ ላይ ማለት ነው። ለምነው ሌላ ቦታ ሄዳችሁ የምትካሰሱት እያለ ማለት ነው። ለምነው ሌላ ቦታ ሄዳችሁ የምትካሰሱት? ለምነው እርስ በርስ ይቅር የማትባባሉት? ይሄ ክፍል የተነገረው ይህ ክፍል እየተነገረ ያለው ቀኝ ጉንጭህን በጥፊ ለሚመታ ሁሉ ግራህን ስጥ የተባለው በሃይማኖቱ አንድ ለሆነ እርስ በርስ ላለመገዳደል፣ እርስ በርስ ላለመጠፋፋት፣ እርስ በርስ ላለመጎዳዳት የአንዲት የመንፈስ ቅዱስ ልጅነት ያለን ስለሆነ እንድንጠባበቅ የተነገረበት ክፍል ነው። እንዲከስህም እጀ ጠባብንም እንዲወስድ ለሚወድ መጎናጸፊያን ደግሞ ተውለት በማለት ይናገራል። ምን በለት? ተውለት። ሩሩ እንድንሆን በሩሩ ልብ በመልካም ልብ እንድንመላለስ ነገሮች እንዳይከሩ ለሌላ ነገር አሳልፈን እንዳንሰጣጥ። ስለዚህ እንዲከስህ እጀ ጠባብንም እንዲወስድ ለሚወድ መጎናጸፊያ ምን በለት? ደግሞ ተውለት። በቃ አንዳንዴ ማለፍ እንዳለብን ሲነግረን ማንም ሰው አንድ ምዕራፍ ትሄድ ዘንድ ቢያስገድድህ ሁለተኛውን ከእርሱ ጋር ሂድ። የመተው ጸጋ
ይቅር የማለት ጸጋ፣ ነገሮችን ቀለል አድርጎ የማየት ጸጋ እንዲኖረን ከመገፋፋት ይልቅ ርኅራኄን እንድንለማመድ የተነገረ ክፍል ነው። ይህ ክፍል ነው። ለሚለምንህ ስጥ፣ ከአንተ የሚበደር ዘንድ ከሚወድ ፈቀቅ አትበል። ካለ ስጠው። ግን ያው ብድር ጠላት እየገዛንበት ያለ ነው አይደለም። ስለዚህ ስናበድር ለመግደልም አብረን ቆርጠን መነሳት የለብንም። የሚያበድር ሰው ብድሩን ላይቀበል እንደሚችል ማወቅ አለበት። ሲያበድር ከርኅራኄ ጋር መሆን አለበት። ስለዚህ ብዙ ሰዎች እርስ በርስ ግጭት ውስጥ የሚገቡት ይሄ ብድር ነው። ለሚለምንህ ስጥ የሚሰጥ አምላክ ስላለ። ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። ባልንጀራህን ምን በል ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። ጠላትህን ምን በል ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ምን በሉ ጠላቶቻችሁን ውደዱ። ምን በሉ ጠላታችሁን ውደዱ። በጣም የጠላኸው ሰው ሊሞት ቢደርስ ድረስለት። ህይወት መስጠት ከቻልክ ሊገልህ ያቀደ ሊያጠፋ የፈለገ ሰው ሩሩ እንድትሆንለት ነው እግዚአብሔር አምላክ የሚነግረው። ምክንያቱስ የሚራሩ ልቦች የምንድን ናቸው ብሏልና፣ ሩሩ ልብ ያላቸው የዋህ ልብ ያላቸው ብፁዓን ናቸው። እና ይህንን ቅድስና እግዚአብሔር አምላክ በምድር ላይ እሱን ለሚሰድቡትም እሱን ለሚረግሙትም እርሱን ለሚጠሉትም እኩል ፀሐይ ያወጣል፣ እኩል ዝናብ ያዘንባል፣ ከምድርም እኩል ፍሬን ይሰጣልና። እኛ ደግሞ የእግዚአብሔር ልጆች ነንና ሰምታችሁኛል አይደል አለ። እኔ ግላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ። ለማን? ለአባታችን ልጆች እንሆን ዘንድ እርሱን እስከ መምሰል መድረስ ስላለብን ምን አለ? ጠላታችሁን ውደዱ። በምን ልክ ግን? በምን ልክ ነው እስኪ ጠላትን መውደድ ድረስ የምንደርሰው? እንዴት ነው? በመማር ውስጥ፣ በመስጠት ውስጥ። ውሃ እንዳንጠጣ የከለከለን ሰው ውሃ ጠምቶት ብናገኘው ውሃውን መሬት እናፈሷለን ወይስ ውሃ እንሰጠዋለን? ትናንትና ሊገለን ሲያሳድደን የነበረ ሰው ዛሬ በሰዎች እጅ ሊገደል ሆኖ እኛ ማትረፍ ከቻልንስ ያን ሰው ግደሉት ብለን ነው የምናልፈው? ይህንስ ስለዛች ነፍስ መከራከር አለብን። በዚህ ልክ እንድንለወጥ ክርስቶስ ያስተምረናል። ገጀራ አንስተን እንድንቆርጥ አይደለም፣ እንድናጠፋ አይደለም፣ እንድናሳድድ አይደለም። ስለዚህ የኔ ልጆች ከሆናችሁ በእውነት በስሜ የምትጠሩ እናንተ የክርስቶስ ልጆች የምትባሉ ከሆነ ይህንን አድርጉ፣ ጠላታችሁን ውደዱ። ደግሞ የሚረግሟችሁ ምን በሉ? መርቁ። ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩላቸው። ምን ስለሚያደርጉን? ስለሚያሳድዱን እንጸልይ ዘንድ ይነግረናል። ለምን? ጠላታችን ሰው አይደለማ፣ ከመንፈስ ጋር ነው ጠላችን። እነዚህ ማደሪያ ስለሆኑ ነው። እግዚአብሔር አምላክን ጠርተ ነው የማናሸንፈው ነገር ስለሌለ ሁሉን ነገር በእግዚአብሔር ቃል ድል ስለምናደርግ። ስለዚህ የሚረግሙንን ሰዎች እየመረቅን የሚጠሉንን ሰዎች መልካም እያደረግንላቸው ስለሚያሳድዱን እየጸለይንላቸው እነርሱ ክፉን በሰጡን ቁጥር ደግሞ እኛ መልካም እየሆንን የእግዚአብሔር ልጅነታችን ከፍ እያደረግን እንሄዳለን። አይገርማችሁም? ሕዝበ እስራኤልንና ሙሴን ያሻገረ አምላክ የኤርትራን ባህር በነዛ ጠላቶች ላይ መለሰ። ራሱ የበቀል አምላክ ነው፣ ይበቀላል። ዛሬ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የሚነሱትን ሁሉ እግዚአብሔር አምላክ በሰከንድ አንዶቹ ዝም ያስብላቸዋል። እኛ ለእግዚአብሔር አምላክ እንታመን እንጂ እርሱ ስለሌለ አይደለም። እኛ የምንዋጋለት አምላክ የለንም፣ የሚዋጋልን አምላክ ግን አለን። እኛ እያረድን እየገደልን የምናስመልከው አምላክ የለንም። የእኛ አምላክ በፍቅር የሚገዛ አምላክ ስለሆነ እኛ ያለን አምላክ ሌላው እንዳሉ አይደለም። የእኛ ምስክርነት አያስፈልገው፣ መኖሩን እርሱ ራሱ ይገልጣል። እኛ ልጆች እንሁን እንጂ እግዚአብሔር አምላክ በእኛ ላይ ብዙ ድንቅ ነገሮችን ስለሚያደርግ፣ ስለዚህ ይሄ ክፍል እርሱ በክፎች በበጎች ላይ ፀሐይን ያወጣልና በክፎችም በበጎቹም ላይ ምን የሚያደርግ ነው? ፀሐይን የሚያወጣ ነው። ራሱን ሲገልጥ ጻድቃንም ላይ ኃጢአተኞችም ላይ ዝናቡን ያዘንባል። ከምድርም መሬትን አፈሪቷን ምህል አብስላ እንድትሰጥ ያደርጋቸዋል። የሰማይ ዝናብንም አልከለከለም፣ ለኃጢያኑም ለጻድቃኑም እኩል ያዘንባል። ፀሐይ ወጥታ ስትገባ ለሁሉም ብርሃን ይወጣልና እኔ እንደዚህ ነኝ እናንተ ልክ እንደኔ ሁኑ እያለን
እናንተ ልክ እንደኔ ሁኑ፣ የእግዚአብሔር ልጆች ተብላችሁ ትጠሩ ዘንድ ይህን አድርጉ። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ስለወደዷችሁ የወደዷችሁ ነው። የሚወዷችሁን ብትወዱ ምን ዋጋ አለው? ለወደደን እኮ መልሰን መውደዱን ነው የምንሰጠው። ለጠላንን መውደድን መስጠት ግን አምላክን መምሰል። ይሄ ክብር ወደ ማናውቀው ሌላ ክብር የሚያሻግር ስለሆነ አምላክን ወደ ማየት ከእግዚአብሔር ጋር ወደ መነጋገር እግዚአብሔር አምላክን ወደ መምሰል ጳውሎስ እኔ ክርስቶስን እንደመሰልኩ እኔ ምሰሉ እንዳለ ለሚገሉን ሁሉ እስከ መጸለይ ድንጋይ እየወረወሩ ላሉ እንደ እስጢፋኖስ ይቅር በላቸው እስከ ማለት የሚያድር ጸጋ እያዳበርን እንመጣለን። ትንሽ ሶሻል ሚዲያው ግራ እያጋባን ስለሆነ ነው እንጂ የሚወዳችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን አለ። ቀራጮች ማለት ግብር ሰብሳቢዎች። የሚወዷቸውን ይወዳሉ፣ ገንዘብ የሚሰጣቸውን ይሰጣሉ፣ ያከበራቸውን ያከብራሉ። ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? ከነዛ በምድር የምትሻሉት ነው። የእናንተ የሆኑ ሰዎችን እጅ እየነሳችሁ ሰላም የምትሉ ፍቅር የምትሰጡ ከሆነ እናንተ ከሌሎቹ በምን ትሻላላችሁ? ምን ብልጫ አደረጋችሁ? አሕዛብስ ያንኑ ያደርጉ የለምን? እንዲህ አለ። ይህንን ያደርገዋል። ወንድሞቻችሁን ይወዱ አይደለም? ያዘኑላችሁን ያዝኑላችኋል። የእነሱ የሆኑትን ይንከባከቡ አይደለም? ታዲያ እናንተ የእኔ ልጆች ናችሁ ብዬ እንድጠራችሁ እናንተ ይህንን ካላደረጋችሁ ከእነዚህ ከአሕዛብ በምን ትለያላችሁ እያለ ነው። በምር የምትለዩት። አሁን ትእዛዝ ሰጠን። እንግዲህ የሰማዩ አባታችሁን ፍጹም እንደሆነ እናንተ ፍጹማን ሁኑ። የሰማዩ አባታችሁ እንከን የማይገኝበት ፍጹም ስለሆነ የሰማዩ አባታችን ምንም ተፈልጎበት የሚወቀስበት ነገር ስለሌለው እናንተ ደግሞ በምድር ያላችሁ ምን ሁኑ? ፍጹማን ሁኑ። ምን ሁኑ? ፍጹማን። እንዴት እንሁን ነው ጥያቄው። እንዴት ፍጹም እንሁን? እንዴት ክርስቶስን ወደ መምሰል እንሻገር? ይሄ የዘመናችን ከባዱ ነገር፣ እረፍት አልባ የሆነ ነገር፣ የምንሰማውን አለመምረጥ፣ የምናወራውን አለመምረጥ፣ የማይመጥነን ቦታ መገኘት፣ ክፉ ክፉን ብቻ ማሳደድ፣ መልካም መልካም ነገሮች ላይ አለማተኮር፣ አለመረጋጋት፣ በነገሮች አለመደሰት፣ ሁሉን ነገር ፈላጊ መሆን፣ እኛ አዋቂ ነን ማለት፣ ርኅራኄን ከውስጥ ማስወጣት፣ የማይራሩ ሰዎችን እየተመለከትን በነዛ ሰዎች ወጥመድ ውስጥ መውደቅ፣ የውሸት ቦታ መገኘት፣ ክፋትን መመስረት፣ የብቀላ ስሜትን ውስጣችን ማሳደግ፣ እንደዚህ አይነት ነገሮች ናቸው የክርስቶስ የሆኑትን ሁሉ ጠልፎ ለመውሰድ ሰይጣናው የሚጠቀምባቸው። ሶሻል ሚዲያው ላይ እያየን ያለ ነው። ዲያብሎስ ከሚመራባቸው መንገዶች አንዱ ይሄ ነው። የእኛ ጠላታችን ዲያብሎስ እንጂ የሰው ልጅ አይደለምን ነው። እኛ የእግዚአብሔር ሆነን ከፍ እያለን ስንመጣ ሊጥለን የሚነሳ ሁሉ በብዙ አይነት መንገድ ይጥለናል። ስለዚህ ክርስቶስ ይህንን ትልቁን ሰማያዊ የሆነ ሚስጥር ለሚወዳቸውና ለሚያከብራቸው ሁሉ ሰጠ። እናንተ እንደኔ ፍጹም መሆን ከፈለጋችሁ ይህን አድርጉ አለ። እናደርጋለን አናደርግም ምርጫችን፣ ግን እንዴት እናዳብረው? በልምምድ ደከማችሁ ቤተሰቦች? ደከማችሁ ወይስ አንድ ምዕራፍ እንጨምር ወይስ ደክሟችኋል? ስለዚህ ምዕራፍ 5 ይህን ይመስላል ማለት ነው። ደክሟችኋል? እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር አምላክ ያስተምረን። እሺ ምዕራፍ 6